መወያየት ማለት ደጋግሜ ተናግሬዋለሁ። እንትን ማዳመጥ ማትችል ከሆነ የደገምኩልህ ነው። መወያያችን አይደለም እሱ መወያየት በቃ ሸንቻለሁ። ቻው። ማርያም ሰው ናት አይደለችም የሚለውን ርዕስ አድርገን የገባ ነው። አንዴ ቤካይ በትልቁና ርዕሱን ይዩት። መወያያችን ብቻ ሳይሆን ርዕሳችን ነው። ለጠፈን የገባንበት ርዕስ ነው። ጨርሻለሁ። ቤካይ ከዳተኛ ጋር አላወራም። በጣም 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 እኔ ዳግሻዬ ከልጁ ምን ተረዳው መሰለ፣ በቃ ያለበት ቤተ እምነት እንደው በልበ ሙሉነት በድፍረት እንዲናገር የሚያስችል ደረቱን የሚያስነፋበት ቤተ እምነት አይደለም። ሁሉም ነገር ሲመጣ በማስረጃ በቃ እንደዚህ ነው የሚለው። አሁን የተመዘዘው አንድ መረጃ በዚህ ከቀጠልን በጣም ያመጣው ጥቅስ አሁን ቅድም መከራ ያመጣበት ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ካልክ ኦኬ፣ ሁሉን እችላለሁ ስትል ምንድን ነው ተብለህ መልስ። ሁሉን በጸጋ የቻልከው ሁሉን መስማት ከሆነ እሱ ነገር እኮ የጌታ ነው። እሱ ነገር እኮ የመለኮት ነው። የመለኮትን በጸጋው ከሰማህ በአንተና በመለኮት መካከል እሱ መለኮት የሚል ስያሜ ያለው አንተ ሰው የሚል ስያሜ ያለ፣ ግን ግብራችሁ አንድ አይነት ነው። አንተም ትሰማለህ፣ እሱም ይሰማል። ይሄ ደግሞ ሊሆን አይችልም። ዲስቲንክሽኑ የቱ ጋ ነው? ባውንደሪው የቱ ጋ ነው? ኃይልን በሚሰጠኝ ሁሉን እችላለሁ ስትል ሁሉን ኃይል የሰጠ ጌታ ኃይሉን ሲሰጥህ እና ሁሉን ቻል ሲልህ ምን ያጠቃልላል? ሁሉ ውስጥ ምን አለ? መፍጠር እችላለሁ ማለት ትችላለህ። ይህን ጥቅስ ወስደህ ሁሉ መስማት እችላለሁ ማለት ትችላለህ። ጸሎት ማድመጥ እችላለሁ ማለት ትችላለህ? አትችልም። እሺ ሁሉ ቦታ ማርያም ትገኛለች አላልኩም ብሏል። ያው በሌለበት አንዋሽም። እሺ አላለም የሚለው እንውስለት። ግን ሁሉን ጸሎት ትሰማለች። ሁሉ ቦታ ሳትገኝ ደግሞ ጸሎት ልትሰማ አትችልም። እንኳን ማርያም ጌታ ራሱ እግዚአብሔር ራሱ ሁሉ ቦታ ስለሚገኝ ነው የሚሰማው። እግዚአብሔርነት ስላለው መለኮት ስለሆነ ማለት ነው። ባህሪው ስላለው ነው እግዚአብሔር ራሱ የሚሰማው። ስለሌለው ነው የሚሰማው አይደለም። ስላለው ነው የሚሰማው። ያ ባህሪ ያ ማንነት ስላለው ነው የሚሰማው። ግን እሱ ተቀብሎ አይደለም፣ ሰው ሰጥቶት አይደለም፣ በጸጋ አግኝቶት አይደለም፣ ማንነቱ ነው። ኦኬ ለሱ ሲሆን እንደዚህ ሆነና ለማርያም ሲሆን እክና ቢ ዛት ሲምፕል አይደል እንዴ? እሷ ሁሉ ቦታ መገኘት ሳይጠበቅባት ሁሉን ጸሎት ልትሰማ ደግሞ አትችልም። ስለዚህ ሁሉን ጸሎት ትሰማለች ካል ሁሉ ቦታ መገኘት አለባት። መቼም ተመልከቱ፣ ማርያም የሚሉ በዚህ ሰዓት ኦርቶዶክሳውያኖች ኢትዮጵያ ውስጥ ብቻ 1000 ቦታ ተበትነው አሉ። ቁስቋም ማርያም ያሉ አሉ፣ ኮኬለሽ ማርያም ያሉ አሉ፣ ዘንዶ አስረሽ ማርያም ያሉ አሉ። የተለያየ አይደል እንዴ? ከዛ ቦታ ሁሉ ሲነስ የቱን ነው የምትመልሰው? የቁስቋሙን ነው አስቀድማ የምትመልሰው ቀረብ ስለሚል ለሰማይ፣ ወይስ የኮኬለሹ ነው እንትን? የቱን ነው የምትመልሰው? የቱስ ቦታ ተገኝታ ነው የምትሰማው? መቼም ሁሉን ጸሎት ለመስማት የሆነ ፖዚሽን ያስፈልጋል። አሁን መገኘት የሚለው ቃል እንዲያው ለእግዚአብሔር ነው የማይጠቀሰው። እግዚአብሔር ሁሉ ቦታ ይገኛል። ያው በተለምዶ ለውይይት እንጠቀመዋለን እንጂ እግዚአብሔር ሁሉ ቦታ አይገኝም። ኦልሬዲ ሁሉ ቦታ ነው ያለው። መገኘት የሚል ቃል ከተጠቀምን ከአንድ ቦታ ተነስተን አንድ ቦታ ለምሳሌ በትንቢት ቅድም ያነሳቸው ሀሳቦች ስለ ጳውሎስ የሚናገር ክፍል አለ። በትንቢት አንድ ቦታ ያለውን ነገር ተረዳህ ማለት እዛ ቦታ ምንህ ማለት ነው እንዴ? ለምሳሌ አሁን ቤካ ፊት ለፊት እኔ ኮፊ እንዳለ ብረዳ፣ ጠረጴዛው ላይ በመገለጥ ብረዳ እኔ በዚህ ሰዓት ሳውዝ አፍሪካ ምን ማለት ነው እንዴ? አይደለም። ዳትስ ኢት። እሱን ነው እያወራን ያለ ነው። ተረዳህ ማለት በዛ ቦታ ተገኘ ማለት አይደለም። ኦኬ። ግን እዛ ቦታ ሳልገኝ ይህንን መረዳት በጸጋ ሳገኘው ኦምኒ ፕሬዘንትን አቮይድ አድርጎ ነው አይደለም። አይደለም። ስለ አንድ ሎኬሽን ነው የሚያወራው። ስለ አንድ ማርያም እኮ የቁስቋሙን ብቻ እየሰማች ቢሆን ጥሩ ነበር እኮ። ገብቷቸዋል። አንድ ቦታ ሆነ በመገለጥ የቁስቋሙን ሰማች ብትለኝ ጥሩ ነበር። ችግሩ ግን የኩኬሌሽንም ነው በዛው ሰዓት የምትሰማው። አሁን ኩኬሌሽ ሰፈር ደግሞ ሄደች ማለት ነው። እኔ ኮፊውን ቤካ ፊት ለፊት የተቀመጠውን ኮፊ በመገለጥ ብረዳም ግን ጀርመን ሀገር ያለውን እንትን ግን በዛ ደቂቃ መረዳት አልችልም፣ በመገለጥ ማለት ነው። ይጌት ፖይንት። ስለዚህ ሳውዝ አፍሪካም ጀርመንም ጃፓንም አሜሪካም ያለውን ከሰማው ኦምኒ ፕሬዘንት ነኝ ማለት ነው። ስለዚህ በሚቀጥለው ምንም የሚል ክርክር ማምጣት አለባችሁ። ሁሉን ትሰማለች ግን በአንዴ አይደለም የሚል አዲስ ምንፍቅና ይዛችሁ ብትመጡ አሪፍ ነው። መቼም ምንፍቅና ማስተማር የለብንም። እንግዲህ ያላችሁ ምርጫ እሱ ነው። ሁሉን ጸሎት የምትሰማ ከሆነ ሁሉ ጸሎቶች ከየት ኦሪጂኔት ያደረጉ ናቸው? እቺ መደምደሚያ ስሙኝ። ሁሉን ጸሎት የምትሰማ ከሆነ ሁሉ ጸሎቶች ከየት የተነሱ ናቸው? ከጀርመን ብቻ ነው እንደሚነሱት? ከጃፓን ብቻ ነው እንዴ? ከሳውዝ አፍሪካ ብቻ ነው እንደሚነሱት? ከአውስትራሊያ ብቻ ነው? ከተለያየ ቦታ ነው ጸሎቶቹ የሚነሱት አይደል እንዴ? ስለዚህ በየቦታው እየተሯሯጠ መስማት የማይጠበቀው እግዚአብሔር ብቻ ነው። አይኖቹ በምድር ዙሪያ ሁሉ የሆኑ ማለት ነው።
ሁሉ ቦታ ያለ ሰማይ ዙፋኑ ምድር መረገጫው የሆነ መንቀሳቀስ ሳያስፈልገው መስማት የሚችለው። ስለዚህ ሁሉ ጸሎት ከአንድ ቦታ ስለማይነሱ ከየተነሱበት ቦታ ያለ ጸሎት የምትሰማ ከሆነ ወይ በታይም ማኔጅ አድርጉት። 4 ሰዓት ላይ የጀርመኖችን ትሰማለች፣ 7 ላይ ጀርመን ትለቅና ትሄድና በመገለጥ ደግሞ የጃፓን ትሰማለች። የሆነ ውጥፍጥፍ ያለ ምንፍቅና ነው የሚሆንባችሁ። ስለዚህ ሁሉን ለመስማት የግድ ሁሉ ቦታ መገኘት የግዴታ ነው ማለት ነው። እግዚአብሔር መሆን ያስፈልጋል ሁሉን ለመስማት እንጂ በመገለጥ የሆነ ቦታ ያለውን የተረዱ አባቶች አሉ። ዛሬም ድረስ እግዚአብሔር ለሰዎች መገለጥን ሊገልጥ ይችላል። ጃፓን ያለው ነገር ጌታ ገልጦ ለአንድ ሰው ሊያሳይ ይችላል። ግን ጃፓን ያለውን እያሳየው የጀርመኑንም በዛው ሰከንድ አሳይቶት የጀርመንንም የጃፓንም ሊረዳ የሚችል ሰው የለም። እንደዛ አይነት ባህል አልሰጠም። በመጀመሪያ እሱም ቢሆን እግዚአብሔር ሰጥቶ ተጽፎ አግኝተነዋል። የማርያም የት አለ ስትባል ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለዋል። እሱ የማርያም እኮ አይደለም የኛም ነው እኮ። እሱማ የኛም ነው። እንደዛማ ካልክ እኔን ይሄ ጥቅስ የማርያም ብቻ ነው እንዴ? እኔም ነው አይደል? የኔም ከሆነ ታዲያ እኔ ለምን ወደ ማርያም ጸልያለሁ? እኔም ሁሉን ጸሎት መስማት እችላለሁ። እኔም እንደ ማርያም ነኝ እኮ ማለት ነው። ምን ለየኝ? ይሄ ጥቅስ መቼም ለማርያም አልተጻፈም አይደል? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚለው ለዳጊም ለቤካም ከተጻፈ ዳጊ ወደ ቤካ ለምንድን ነው የሚጸልየው? ቤካስ ለምንድን ነው ወደ ዳጊ የሚጸልየው? ቤካ የሚያውቀውን ያህል እኔ ካወቅኩ፣ እኔ የማውቀውን ያህል ቤካ ካወቀ፣ እኔም ቤካም ሁሉን ጸሎት መስማት የምንችል ከሆነ ጥቅሱ እኩል ከተጻፈልን ማርያምን ማንም የሚፈልጋት የለም ማለት ነው። ዳጊን የሚፈልገው የለም ማለት ነው። የሆነ አንዱን ስታደርገው ቀና ማይል ሐሰት ትምህርት ነው። ቤካዬ ቀጣ ቴንክ ያ ዳግሻ እግዚአብሔር ይባርክ። ለማርያም ሲሆን የመሰለ ማርያም ያው ታውቃለህ፣ እንደምታውቀው ከፍጡራን በላይ ናት፣ ከፈጣሪ በታች ናት። ለእርሷ ሲነገር እሷን መለኮት ያደርጋታል። ለአንተና የኔ ሲነገር ደግሞ በክርስቶስ በማመናችን የሚመጣውን ማንኛውንም መከራ፣ የትኛውንም አይነት ነገር በሰጠን ጸጋ በእርሱ እንችላለን ነው የሚሆነው። ግን ወደ ኦርቶዶክስ ሲሆን እንደምታውቀው መካከል ያለች ስለሆነች ወደ መለኮትነት የሚያስጠጋት ሆኖ ይገኛል ማለት ነው። ቃሉ ሲለወጥ ለነሱ ሲውል ማለት ነው። በኦርቶዶክስ መነጽር ዳግሻይ ከባድ ነው። በነገራችን ላይ እኛ ከማርያም አንጻር የምናነሳቸው እያንዳንዱ ነገር በቤተ እምነቷ የሚያምኑትን እምነት ኦኬ ለእሷ የሰጠዋትን እያንዳንዱ ነገር አምተን እሷ ውስጥ ከተገለጡ ባህሪያቶች በመነሳት ነው ማርያም ሰው ናት አምላክ ናት የሚለውን ነገር እንግዲህ እዚያ የመጣ ነው። ወንድማችንም እዚህ የገባው ኦርቶዶክስ ግን መነጽር አለ የሚያስፈልጋት። አሁን እኮ በዚህ ሁኔታ ብሉቱዝ ነው የሚያስፈልጋት። ገብቷል አይደል? ተደውሎ መስማት ነው ያለባት። ገብቷል? ወይም ሂሪንግ ኤድ ነው የሚባለው፣ እንደሱ ነው የሚያስፈልጋት። ገባ? ማዳመጫው እንጂ አሁን የሚያስፈልጋት እንትን አይደለም እንዴ። ምን መነጽር መቼ ሰማችና ነው የምታየው እንዴ? የሰማነውን ነው እኮ የምናየው አይደል እንዴ? ያየነውን አንሰማም መቼ። ይቀጥል ብቻ ደግሞ ሌላ ፋላሲ እንዳይለኝ መጥቶ ልጁ ፋላሲ ሲወድ በኢየሱስ ገባል። ቤተክርስቲያን ነበረ። አሁን ማን ያላችሁ አትከራከሩ ያላችሁ ማን ነው? ቤተክርስቲያን ነች ያለቻችሁ? መጽሐፍ ቅዱስ ነው ያላችሁ? ፕሪንሲፕላችሁ ነው ወይ ደግሞ ከውጭ ጉዳይና ምናምን የሚለው ይሄ መጽሐፋቸው ምንድን ነው? ይሄ እምነት መግለጫችሁ ነው? ማን ያላችሁ? ማን ፈቀደላችሁ? ማን ከለከላችሁ? ለዚህ እኮ ነው ዲያቆናቶቹ ጉሮሯቸውን ተይዘው አሁን መለመድ የጀመሩት በዲያቆን ደረጃ ማለት ነው። እና በድርሳን በገድል ኤርሚ እንከራከር ማለት ለዛውም በነገረ ድነት ጉዳይ ተመልከቱ እኮ በነገረ ድነትን ያወራሉ ስንል እስካሁን እየዋሸን አልነበረም ማለት ነው። እሱ እምነታቸውን የክርስቲያኖችን እምነት ለማጠንከር እንጂ ድነትን አያወራም ስትሉን አልነበር እንዴ? ለአማኞች የተጻፈ ነው። ኦልሬዲ ላመኑ ለዳኑ አይደለ እንዴ? ድነት በድነት ጉዳይ እንወያይ ማለት ጀመራችሁ በገድል በድርሳን። አረ መዝሙር ያሬድ በጣም ይሄ ያሳፍራል። ለማንኛውም ግን አልከራከርም ማለት አትችልም። የግልህን ኦፒኒየን መብትን መጠቀም ነው እንጂ የምትችለው ልክ ልጁ በዚህ መጽሐፍ አልወያይም እንዳለው ምክንያት ግን ማስቀመጥ አይችልም። ለምን ሲባል በቃ ግል ምክንያት ነው እንጂ ቤተክርስቲያን ምክንያት መስጠት አይችልም። መጽሐፍ ቅዱስ ብቻ አማኝ ስላልሆነ ማለት ነው። በቃ ወይ መጽሐፉ የቤተክርስቲያን አይደለም ትላለህ እንጂ ከሆነ ሳትወድ በግድህ ቤተክርስቲያን አትከራከር እስክትል ድረስ መጠበቅ አለብህ። ቤተክርስቲያን ደግሞ ገድል እኮ መጽሐፍ ቅዱስ ነው ብላ ሳረፈች። ምን ታረገው እንግዲህ? እኛ በመጽሐፍ ቅዱስ ነው እንወያያለን ማለት ነው። ገድል ስንከፍት በመጽሐፍ ቅዱስ እንወያይ ነው እያልን ያለው ማለት ነው በቤተክርስቲያን ትርጓሜ። ምክንያቱም ገድል ማለት መጽሐፍ ቅዱስ ነው ለእናንተ ማለት ለእኛ ምንሄድበት አይደለም። ባይተወይ እንደዚህ የተናገረችው ቤተክርስቲያን ነች። እኛ ገድል መጽሐፍ ቅዱስ ነው አላልንም። ቤተክርስቲያን ግን ከአንድም ሁለት አንድ መምህር አንድ ዶክተር ገድል መጽሐፍ ቅዱስ ነው እያሉ ነው። ወይ ተሳስተው ከሆነ አርሟቸውና እኛም አንጠቀመው ያንን ቪዲዮ ያንን መረጃ ማለት ነው። ግን እውነት ነው አዋልድ ናቸው መስለው አክለው የወጡ ናቸው ከመጽሐፉ ብላችኋል። ሳይመስሉ አይመሳሰሉም እኮ አይደለም የሚለው መስለው አክለው አላችሁ እኮ።
ስለዚህ ምንድነው ድምዳሜ? ገድሉ መጽሐፍ ቅዱስ ነው ብሎ ሰውየው ደመደሙ። ስለዚህ የሆነ ገድል አነሳና በዚህ ባይብል ነው ዛሬ የምናወራው ስለው አረ ተክለ ሃይማኖት ገድል እንጂ ባይብል አይደለም ስትለኝ አይ አባት ብለዋል። ሞገታቸው እሳቸው። እሺ ቤካይ ብዙ አወራው ዛሬ ብቻ። አረ ምንም ዳግሻዬ ነው እንደ ያ እሺ ኦርቶዶክሳውያን ግቡ። የእናንተው ማርያም የኦርቶዶክስ ማርያም ሰውናት አምላክ እሱን እንግዲህ ገብታችሁ ሞጉቱን ወንድሞቻችን እህቶቻችንም ካላችሁ ያ ተባረኩ። ሌላ ነገር ደግሞ ምንድነው? እሺ አላችሁ ኦርቶዶክሳውያን ቅድም ለምሳሌ ዳግሻዬ አናመልካትም ምናምን ሲሉ ነበር አለ አናመልካትም፣ ግን እሷን አለማምለክ መዳረሻ ሲኦል እንደሆነ ወይ ደግሞ እንደሚያስኮንን ከእናንተ ከቤተ እምነታችሁ መጽሐፍ እናመጣና እናሳያችኋለን። እሷን አናመልካትም ታመልካታላችሁ ብላችሁ ማካላችሁ ከስላሴ አካል እንዳንዱ አድርጋችሁ ትቀበላቷላችሁ እያላችሁ ነው ምናምን ነገር አይነት ነገር አላችሁ። እሱንም እናሳያችኋለን። ምን ችግር አለው? እኛ ቤት ቆይ አንተ ራስህ ተጠየቅ እንጂ ቆይ አንተ የአምልኮ መስዋዕት የሚቀርብለት አምላክ ነው ወይስ ሰው ነው? አምላክ ነው እንጂ አምላክ። የአምልኮ መስዋዕት የቀረበለት ነገር አምላክ ነው አይደለ? አምላክ ነው። ለኦርቶዶክሶች በሉ ግቡና መልሱ። ለማርያም የአምልኮ መስዋዕት እንደምታቀርቡ መረጃ አለን። ከኢትዮጵያዊ ቄርሎስ ካላችሁት ሰውዬ መጽሐፍ ላይ እናሳያችኋለን። ኑ እንግዲህ የአምልኮ መስዋዕት ግለት እናሳየን። አንተ አይደል የምትፈልገው? ቤካዬ ታሳየዋለህ? ላሳየው አሳየው ልቆም ማለት ነው። የነዳን ፍሪዌይ ላይ ነኝ። አንዴ ልቆምሽ። እሺ እንዴ ያለ የምንፈልገው እንዴ የተወደደ ወንድም በእናትህ በጣም ስለዚህ ስናሳየው በቃ እንደዚህ ካልንማ እውነት ነው አምላክ ነች ብለናል ይለናል ማለት ነው። ምክንያቱም የአምልኮ መስዋዕት የሚቀርብለት ሰው የለም። እዚህ ራስ ባትን ካለ አንዴ ክፈትልኝ። አንዴ እስከቆም ድረስ መጀመሪያ የትኛው መጽሐፍ ላይ የተጻፈው መልስልን። እንዚራ ስብሐት ይባላል። ኢትዮጵያዊ ቄርሎስ አባ ማናቸው ዘጋስጫ የጻፉት ነው። አለዛውም ስንት መጽሐፍ ያበረከቱ ለቤተ ክርስቲያን። አውጣ አሳየና፣ አውጣ ገልጠህ ከነ ቁጥሩ ከነ ምኑ አሳየን። ስክሪንሾት ሳይሆን ቀጥታ በረዛችሁትም ሊሆን ይችላል። እናንተ እኮ ታዲያ በርዘ ነው ከሆነ መጽሐፉን ብናሳይ ተበርዞ ሊሆን ይችላል። ለምን አሳያለሁ? ተበርዞ ከሆነ እኮ መጽሐፉን መበረዝ እንችላለን። አሳየና፣ ገለጥ እናሳየን። መጀመሪያ ቆይ በርዘነዋል አልበረዝነውም? መጀመሪያ እስኪ ወንድሜ በርዘነዋል አልበረዝነውም? አሳየን። መጀመሪያ አሳየን። የተባልከውን አሳየን። ዝም ብለህ ሌላ ነገር እንትን ከምትል ብታሳየን አይሻልም? እሺ አሳይሃለሁ። በርዘነዋል አልበረዝነውም? ከበረዝነው መጽሐፉን ባሳይ ተበርዟል ማለት አሳየን አልኩህ። ሳላው እኔ እንደናንተ ተንኳ አይደለም ማለት ነው። በአይነት ታውቀዋለህ መበረዙና ለመበረዙ አሳየን። አሁን መጀመሪያ እያያችሁ ማድረግ ግን ይጨንቃችኋል። እንደዚህ እንደናንተ ወደ ጌታ ተኩል አይደለም። በጌታ ስም ብቻ ነው የሚሆንባችሁ። እኔ ላሳይ ነው እየቆምኩ ነው። ችግር የለውም። ግን ጭንቀት ውስጥ ከምትሆኑ ኧረ አይዞህ በእናትህ ወንድሜ፣ አንተ ተጨናንቀ ምኑንም አታውቀዋለህ እኮ ዝም ብለህ ዘፈኒውን መዝሙር እንትን የምትል አሳየን። አሁን ወሬውን ተውን። እሺ ጌታ ስድብ እንኳን አንችላችሁ። ምን አንችላችሁ? ብዙ ነገሮች አሉ። ስድብ፣ ፋላሲ ምናምን አንችላችሁ። ቴዳይም ካለ መጽሐፉን ያሳየው። አይ ዲፕሎማሲ እንደው በስማ አይ እውነት ለምናምን ብዙ ነገሮች አሉ። ስድብ፣ ፋላሲ፣ ስድብ ምናምን እንኳን የእናንተ ነው። አሳየን። አሁን ተወውና አሳየን። እሱን ስድብ የለም፣ ስድብ እኛ ጋር የለም። እናንተ ጋር ነው መርገም ያለው ሁሌ። ቤካይ ትንፈረሰ ቪዲዮ ላይ ላሳየው። በትልቁ አድርገኝ ቴዳይ ማነህ? ቤካይ በትልቁ አድርገኝ። ምኑ መጽሐፉን እንዲያሳዩ ስለፈለኩኝ ነው። እሺ መጽሐፉን ሁሉንም መጽሐፍ ቢያየው ተበርዟል እላለሁ ብሏል። ኦልሬዲ ማለት ነው። ምንም ለውጥ የለውም። ግን እናሳይ። መረጃ ሳይኖረ እንደማናወራ እንዲያዩት ብቻ ስለፈለግን ነው። አውጣ ከስክሪንሹት ላይ አይደለም እኮ የምፈልገው። መጽሐፉን አውጣና አሳየን ቀጥታ። መጽሐፉን ነው የምፈልገው። እሺ ተረጋጋው። ይሄ ነው እኮ ችግር እኮ ነው እኮ ይኸውላችሁ፣ የስክሪንሹት መጽሐፉን ብናሳይ ለጌታ ለምን አትታመኑም? ግን አይ ለጌታ ለምን አትታመኑም? ለጌታ ሜን ቦርደር ሰማኝ። ሚዩት አድርገህ የምትሰማኝ ነገር አለ። አሁን የማሳየን መረጃ ይሄን መጀመሪያ ትይዛለህ። ከዛ ወደ መጽሐፍ እንሄዳለን። ሁለት ነገር ግን እንድታደርግልኝ ይፈልጋለሁ። በመጽሐፍም በስክሪንሻትም ስንዋሽ አሁን እንድትቀዳኝ ይፈልጋለሁ። ለአንተ ይጠቅማል። አሁን እንዲህ አይነት ሐሰተኛ መረጃ ማሳየቴ ከኔ ይልቅ ለአንተ ነው የሚጠቅመህ። ሐሰተኛ መረጃ ሳሳይ አይደለም ዲፕሎማሲ ምናምን የሚለውን አንተ ደግሞ ያኛው ፋላሲ የኛው ዲፕሎማሲ ምንድን ነው?
አሳየን። ቤተክርስቲያኒቱ አንዳንድ ቃል ያስተማረች ነው የምትልካችሁ። መጽሐፉን አሳየን ያልኩት እንደው በጌታ ተረጋጋ። አሁን ይህን ሐሰተኛ መረጃ መጀመሪያ ቀጥ ያዘው። እሺ ሚዩቱን ከዚህ በኋላ እንዳታነሳው። እሺ ወንድሜ ተናገር ልጨርስ። ከፈለክ የምለው ነገር አለ ካልክ ደግሞ ካሳየው በኋላ ትናገራለህ። አንተም ባፍና ለውይይት ቤቱን ከፍተን እኛ ብቻችን አናወራም። አንዴ እየተናገርኩ አታውቅም። ይኸውልህ በጌታ ከታመንክ ሚዩት ያደረኩኝ እሺ አንዴ ሚዩት አድርጋ ብራዘር ሚዩት አድርግ በቃ ሚዩት። እሺ ካሁን ወዲያ ሚዩትን ካነሳ አስወርድና ተመልሰህ ትገባለህ። ሚዩት አድርግ ልጨርስ ትናገራለህ ያልኩህ። አለበለዚያ ለምን ለውይይት አስገባለሁ? ታች አድርገህ አላወራም እንዴ? ውይይት ከሆነ እኔ ሲጨርስ ማውራት ትችላለህ። ኦኬ ወደ ውስጥ አትደበቅ ነው። እሺ ቴንክ ዩ ሜን ቦርደር። እሺ አሁን ማሳየው መረጃ ኦርቶዶክሳኖች ቶሎ ቅዱ። ይሄ ድል እንዳያመልጣችሁ። ጴንጤዎች የራሳቸው መጽሐፍ ጽፈው ቱን ተውና መጽሐፉን አሳየን። አረ ሚዩት አድርግ ቴዳይ አንድ ቆይ አንዴ ቴዳይ ምን ታደርጋላችሁ? ቴዳይ ላክለትና እስከዛ እኛ እናውራ። ኦርቶዶክሳኖች ምን ታደርጋላችሁ? ቶሎችን ድል ተጠቀሙበት። ጴንጤዎች የራሳቸው ያተሙትን መጽሐፍ እያሳዩ ነው። ቶሎ ቅዱ። እንዚራ መጽሐፍ ላይ ይሄ አለ ብለው እያሳዩ ነውና ይሄን ድል በፍጥነት ተጠቀሙበት። ባይዘው መጽሐፉን ልኮልኛል፣ ከፍተዋለሁ። ግን ለጊዜው ቴዳይ እስኪመጣ እናሳይ። ቶሎ በሉ። እቺ ድል እንዳታመልጣችሁ ኦርቶዶክሶች። ኦኬ እመቤቴ ማርያም ወይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ነፋስ ያላበላሸው ደም ግባትሽ ያማረ ነው። ለአንቺ የምስጋና እጅ መንሻ አቀርባለሁ። በመፍራት እገዛልሻለሁ፣ በመስገድም እነሳሻለሁ። የአምልኮ መስዋዕትንም ለአንቺ እሰዋለሁ። ዋት የአምልኮ መስዋዕት ለሰው ይሰዋል እንዴ? አምልኮና ሰው ይገናኛሉ እንዴ? አናመልክም ስትሉን አልነበር እንዴ? ከማምለክ አልፋችሁ መሰዋት ደረሳችሁ እንዴ? አሁን ወንድማችን ይገባና ይሄንን ሐሰተኛ መረጃ ያፈርሰዋል ማለት ነው። ወደ መጽሐፉም እንሄዳለን። ቀጥሎ ቢካይ ኧረ ዘንድሮ ቴዳይ እሺ ትንሽ ደቂቃ አልክሽ ግባና ጠብቀንና ቴዳይ እንኳን መኖርህን እንደውም ባይመቸው ብዬ ፈርቼ ነበር። መጽሐፉንም ልከልኛል። ቴዳይ እኮ በውስጥ ልከልኛል። ግን አንተ ገብተህ ላይቭ ብትከፍትላችሁ ይሻላል። ለነገሩ ብትከፍተውም ተበርዟል ይላል። ይሄኛው ምንድን ያለው ዲፕሎማሲ፣ ያኛው ፋላሲ። ኧረ በለው ቢሮክራሲን በል እንደኛ ደግሞ ሮያልዬ ጉዳዬ ሮያልዬ የአምልኮ መስዋዕት እንደሚሰዋና አውጣ መጽሐፉን አሳየን። እሱ አውጣና መጽሐፉን አሳየን። ሚዩት አድርግና መጽሐፉን የሚከፍተው ልጅ ይመጣል። አልጠብቅም ደግሞ እንዳትለን፣ አሁን ግራ እንዳታጋባን። ያው ከስራ አለ ኮሜንት እያደረገ ነው። እውነት አርነት ያወጣል ይባላል። ገብቶ ያሳያል። እስከዛ ሌላ ተወያይ ያስገባ። ሮያልሊ ግን ምን አልክ? እንግዲህ አምልኮ መስዋዕት ተሰዋላችሁ። አይዞህ ወንድሜ ዲፕሎማሲ አንተ ጋር ነው ወንድማችን ሌላ ሰው ጋር ነው። አንተ ጠብቅ። አንተ መረጃ ብለሃል፣ መጽሐፍ አሳዩ ብለሃል። አንተ መጽሐፍን ጠብቅ። እስከዛ ሮያልን እንቀበለው። ሮያል እንኳን ደህና መጣ። ወጣ እንዴ ሮያል? አይ ቴዳይ አይፈልገውም። በቃ ነው እንዴ? አይገባም። በቃ ይቅር። በቃ እሺ ሌላ ኦርቶዶክሳዊ ካለ ይግቡ። በነገራችን ላይ ግን ወደ ስራ ልመለስ። ኧረ በጌታ ሜን ቦርደር እንዳትወር፣ በህግ አምላክ ይዣለሁ እንዳትወር፣ ጠብቀን መረጃውን እናሳያለን ብለናል እኮ። አሳየና አሁኑኑ ልጁ ይገባል። ከስር ነው አልኩ። እውነት ያወጣል የሚለው ልጅ ቴዲ ይባላል። ይገባና ያሳያል እኮ አለ። ቀዳና አንተ ላይቭ እኛ እየዋሸን ከሆነ አንተ ምርጥ መረጃዎች እያገኘ ነው። ሰው እናስገባልን ብለው ሳያስገቡ ቀሩ። ውሸታቸውን ሳፋጠጣቸው መጽሐፉን አንጡ ስላቸው ግራ ገባቸው። ይሄ ሁሉ እኮ ለአንተ ነው የሚጠቅመው። መረጋጋት ብቻ ነው ከአንተ የሚጠበቀው። ኤቭሪቲንግ አሁን እየተከናወነ ያለው እዚህ ጋር ለአንተ ለኦርቶዶክስ ነው የሚሰጠው። ቴዲ እንኳን ምንድን አመጣ? ቴዳይ ከፍ አድርግ። ቴዳይ በጣም ያሳፍራል። ልክ ነህ። በመረጃ ማውራት ቴዳይ በትልቁ ሆነ። ምኑን የሚያሳፍረው? መጽሐፉን ተባረኩ ቤተሰቦች፣ የጌታ ጸጋና ሰላም ይብዛላችሁ። ሁላችሁንም በክርስቶስ ኢየሱስ ስም ሰላም ብያለሁ። ምኑ ነው የሚያሳፍረው? ወንድም አለም ገልጻ አሳየን። ምኑ ነው የሚያሳፍረው? መጽሐፉን አሳየን። ለውሸት የሚታመን ጌታ ነው ያላችሁ እናንተ። ጣቶችን አስገብቼ ካልሆነ አላምንም እያለ ነው። ጣቶቹን ያስገባ አንድ ጊዜ ፈቃድ። እሺ አይ ግን ምኑ እንደሚያሳፍር መናገር ምን ነው አሳፈረ? ይኸውልህ ወንድሜ ብታሳየን አይቀልም? እንደሱ እንትን ከምትል አይቀልም። በጣም ምላስህ ረዘመ፣ ትርፍ አወራ፣ በጣም ብዙ ተናገር። አመሰግናለሁ ወንድሜ፣ ጌታ ይባርክ። እሺ ጌታ ይገስጻችሁ። እውነት የእናንተ ጌታ እኮ የውሸት ጌታ ነው። 192 ሰው ይታዘባል፣ 210 ሰው ይታዘባቸዋል። ከምንም በላይ እውነት ለጌታ መታመን እኮ ትልቅነት ነው።
ዝም ብሎ ጌታ ጌታ የሚሉላ መንግስተ ሰማያት እንደማይገባ ቃሉ ይናገራል። በእርግጥ አመሰግናለሁ። ቻው። እሷን ማድረግ ነው የምትችለው። እንደዚህ ትርፍ ማውራትና ተገቢ ያልሆነ ነገር ተናግረህ ቻው ማለት ነው የምትችለው። አረ በጣም ታሳፍራላችሁ በእናትህ በጣም። እሺ ሚዩት ማድረግ ትችላለህ? ይኸው አሳየኝ እስኪ ወንድም፣ እየጠበቁ ነው እኮ። ሚዩት የሚላለው ይመስለኛል የአንተም አፕ ላይ የኔ አፕ ላይ እንዳለው። ጎበዝ እንዳልኩትኛው ትርፍ ማውራት እዛ ቤት ይፈቀዳል። መስመር የሳተ ነገር መናገር እዛ ቤት ይፈቀዳል፣ ነውር አይደለም። ሌላ ነገር አልተባልክም። በጌታ በእናትህ አንተ ስትናገር ዝም ብዬ ነው በገዛ ቤቴ። እሺ ጨርስ። ሲሞክዬ ነው እያናገርኳለች። ኧረ በጌታ ትክክለኛውን እስኪ አሳየን። እሺ ጨርሰሃል ብዬ አስባለሁ። በመከባበር እናውራ። እሺ ጨርሰሃል ብዬ አስባለሁ። የእናንተ ጌታ ብለህ ጌታዬን ስትናገር ምንም አላልኩም። ምክንያቱም እናንተ ቤት ለውሸት የቆመለት ጌታ የለም እኮ ለውሸት። እሺ አሁንም ማይክ አበራ። ተመልከቱ ብልግና እንግዲህ። እሺ ጨርስሽ። እሺ አሁን ማይክ አጥፍተሃል። ጨርሰሃል ብዬ አስባለሁ። እናንተ ቤት ቀና ብሎ ጌታን እንኳን መናገር ችግር የለውም። አሁንም ማይክ አበራ። ምን ነው ብራዘርዬ? የእንትን ችግር አለብን፣ የጆሮ ችግር፣ የጭንቅላት ምናምን ችግር አለ፣ የአእምሮ ችግር አለብን እንዴ ብራዘርዬ? አንተ ስታወራ ዝም ብሎ ሰማ አይደለም፣ ዝም ብሎ ሰማ። ከዛ ጸጥ በልና አያስጨርሰው። ሚዩትን አታንሳ እንጂ ብራዘርዬ። ቸዋለሁኝ ችግር የለም። መረጃውን አይደለ እየቀዳ ነው። መረጃውን አሳየ ነው አላሳየ ነው እንግዲህ አሁን ይታያል። ቴዳይ በነጻነት እሺ እነሱ ቤት ቀና ብሎ ጌታን እንኳን መናገር ነውር አይደለም። እነሱ ቤት ብለው የሚጠሩት በጭቃ የተገነባ ምናምንቴ የሆነ የሰው አሰራር የሆነ ምድራዊ ሰዋዊ ከፍ ሲል አጋንንታዊ ልምምድ ያለትን ስርዓት እንኳን ስትናገሩ ግን ከቻሉ በገጀራና በቆንጨራ አናታችሁ ሊሏችሁ ይዳዳሉ። ጌታን ሲናገሩ ግን ርኅራኄ የላቸውም። ለምን? ምክንያቱም የዚህ ዓለም አምላክ አእምሯቸውን ስላሳወረባቸው ማለት ነው። የዚህ ዓለም አምላክ አእምሯቸውን ስላሳወረባቸው ጌታ ላይ አፋቸውን ለመክፈት ደፋሮች ናቸው። አጋንንታዊ የሆነ ልምምዳቸውን ስትናገሩባቸው ግን እንዳልኩትኝ ህይወታችሁን ለማጥፋት እንኳን ወደኋላ የማይሉ አረመኔዎች ናቸው። ይሄንን መናገር ፈልጌ ነው። እሺ በነፃነት እንድናገር ስላደረጋችሁኝ አመሰግናለሁ። ይሄ ነው መጽሐፉ። አሳታሚውን ተመልከቱልኝ። እሺ ከዛ በኋላ ጸሐፊው አባ የሚል ቅጽል ከፊቱ ያለበት እዚህ ጋር ያያችሁት ተስፋ ሚካኤል ታከለ የሚለው ተርጓሚ ነው። ጸሐፊው አባ የሚል ቅጽል ያለበት፣ አባ ጨጓራ ያላልኩም። ከኋላው ደግሞ ጋስጫ የሚል ልዩ መለያ ያለበት አባ ጊዮርጊስ ዘጋስጫ የተባለ ኢትዮጵያዊ ሊቅ የሚል መጠሪያ ያለው አባ ጊዮርጊስ ዘጋስጫ ነው። እዚህ መግቢያው ላይ እንደምትመለከቱት ከኢትዮጵያውያን ሊቃውንት መካከል አንዱና ታላቁ ሊቅ አባ ጊዮርጊስ ዘጋስጫ ነው ይላል። እሺ አው መጽሐፉን እየገለጽኩ ታረጋኛለህ። ለዛ ቻው፣ ሰላም ሁኑ። ጌታ እንግዲህ ማራችሁ። አሜን። እሺ ውረድ። በጣም አመሰግናለሁ። ራስ ስለወረድክ ደግሞ ደስ ብሎኛል። ዳጊ ወደ አሳየው በቀጥታ ሄዳለሁ። በነገራችን ላይ ስራ አቋርጬ ነው። አንተ በጣም መጽሐፍ የላችሁም ብለህ አዋራ ስላስነሳህ መጽሐፍ እያሳየህ መጽሐፍ የላችሁም ውሸታችሁን ነው ብለህ በጣም አዋራ ስላስነሳህ ስራ አቋርጬ ነው የገባሁት እንጂ እንደው ለአንተ እንኳን እንዲህ አይነት መልስ የሚገባህ ሰው አይደለም፣ አልነበርክም። ኤንዌይስ በቀጥታ ዳጊ ወደ አነሳው ነጥብ እሄዳለሁ። ይህንን ክፍል ነው ዳጊ ያነሳው። የመጽሐፉ ገጽ 125 ላይ ይገኛል። መጽሐፉ ያው እንግዲህ የነበሩ ሰዎች ከመጀመሪያ ጀምሮ አሳይቻለሁ። እንደገባ ግን ከመጀመሪያ ጀምሮ አሳይ ብሎ ሆነ ብሎ ነው የረበሸው። እሺ ምን ይላል? እመቤታቸው ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ነፋስ ያላበላሸው ደም ግባትሽም ያማረ ነው። ለአንቺም የምስጋና እጅ መንሻን አቀርባለሁ። በመፍራት አይደለም
በመፍራት እገዛልሻለሁ፣ በመስገድ እጅ ነሳሻለሁ። ቀጥሎ ምን ይላል? ቤተሰብ እስኪ አንብቡልን። የአምልኮ መስዋዕት ለአንቺ እሰዋለሁ፣ ሆድሽን አወድሰዋለሁ፣ እሺ ማህፀንሽንም አመሰግነዋለሁ እያለ ይቀጥላል። ይህንኑ ምንባብ ካስፈለገ እዚሁ መጽሐፍ ሌላ ገጽም ላይ ማንሳት ይቻላል። ምን የሚለውን? የአምልኮ መስዋዕትን ለአንቺ እሰዋለሁ የሚለውን ማለት ነው። እና ያው አትፍረዱበት። ልጁ እንደዛ የተርገበገበው ጣዖቱን ስለነካችሁበት ነው። ሰው ጣዖቱ ሲነካበት ዝም ብሎ ልክ ነው አሜን ቃለ ሕይወት ያሰማልን እንዲላችሁ አትጠብቁ። እግዚአብሔር ይስጥልኝ ልክ ነው ተስማምቻለሁ ወይም ደግሞ ቆይ ጠይቄ እመጣለሁ አይልም። ጣዖቱ ሲነካበት ያመዋል። እና ጣዖቱን ስለነካችሁበት ነው እንደዛ የሆነው። እኔ እዚህ ጋር ላብቃ። ሮያል ቴዳዋ ይቅርታ አድርግልኝና ልክ በዚህ መልክ አይ ቲንክ ኢንድራ ሰባት እንትን ነው የሐሙሱ ነው አይደለም? ዘሐሙስ ነው ሐሙሱ ነው። ኢንድራ ሰባት በግዕዝ 13ኛ ነው የሐሙሱ ነው አይደለም? እሱን አስነብበን። ተመሳሳይ ነገር ስላለው አይደለም? የሐሙሱ ነው ቤካይ። ይሄኛው አሁን ያነበኩት ይሄኛው የሐሙሱ ነው። ሌላኛው ለምሳሌ በግዕዝ ይላል 13 እና 12 ያለው አይደለም? ሌላ ለምሳሌ እንደዚህ የሚል አለ፣ በምስጋናና በንጹህ ሽቶ ሰውነትሽን ባሻሽ እያለ የሚጀምረው በእግዚአብሔር አብ ስም ነፍሱ ባደረገች በእግዚአብሔር ወልድ ስም የምስጋናን ደምግባት በአንቺ ላይ ባስቀመጠው በእግዚአብሔር መንፈስ ቅዱስ ስም እመቤታችን ሆይ ያማረ ፍጹም የሆነ ምስጋና አቀርብልሻለሁ፣ የሚጣፍጥ የአምልኮ መስዋዕትንም አቀርብልሻለሁ ብሎ እሺ በፈልገው እሺ አንድ ደቂቃ ስጠኝ በትክክል ቦታውን እስከማገኘው ድረስ እናንተ ሀሳብ ስጡ። እስከዛ ድረስ ሮያል ለተባለው ሰው ግን አንድ ነገር ልናገር። እኔ ከታችም ሆንኩ ገስት ላይ የእውነት ነው ምልህ ወንድሞች ቤት ገብተህ ሀሳብ አትሰጥ። ምክንያቱም ያንተን ነውር የሆነና በጌታ ላይ ስላቅ ያለውን ንግግር ህዝበ ክርስቲያኑ ከዚህ በኋላ እንዲሰማ አልፈልግም። ምናልባት እኔ ሞዴሬተር ያልሆንኩባቸው ቤቶች አንደኛ ለምሳሌ አሁን እዚህ ቤካ ቤት አለው። ለምሳሌ ቤካ አይ ሮያልን ስለነካህ ብሎ ሞዴሬተርነቴን ካላነሳ በቀር ሞዴሬተር የሆንኩባቸው ቤቶች ኤርሚያስን ቤት ይሁን ዳንኤልን ቤት ይሁን ቤካን ቤት ይሁን ማንም ቤት ሞዴሬተር የሆንኩባቸው ቤቶች ላይ ገስት ላይ ሆነ ሀሳብ አትሰጥም፣ አትናገርም። ምክንያቱም አንተ ጣዖትህ የሆነችውን ማርያምን ከፍ ለማድረግ በጌታዬ ላይና በጌታዬ ቃል ላይ ብዙ ጊዜ ስትሳለቅ ሰምቻለሁ። የእግዚአብሔርን ቃል እንደ ምናምንቴ አድርገህ ስትናገር ሰምቻለሁ። ወንድሜ አንተ ጣዖትህን ይዘህ እንጦሮጦስ መውረድ ትችላለህ። የእግዚአብሔር ቃል ለእኔ ግን ሕይወቴን የምሰጥለት። ስለዚህ በአምላኬ ቃል ላይ ይሄንን ያክል ትርፍ እንድትናገር ጆሮዬ ከዚህ በኋላ እንዲሰማ አልፈልግም። ማንም ሰውም እንዲሰማ አልፈልግም። እንደውም ኤርሚያስ ቤት ብሎክ አድርጌሃለሁ። ብሎክ ከፈቱህም ደግሜ ያደርግሃለሁ። ከዚህ በኋላ በእግዚአብሔር ቃል ላይ የምትከፍተው ክፍት አፍ አይኖርም፣ አንሰማህም። ስለዚህ በየትኛውም አካውንትና ልክ ድምፅን ስሰማና አንተ መሆንን ሳቅ አስወርዳለሁ። እኔ ሞዴሬተር በሆንኩበት ቤት ላይ አትናገርም። 4 ነጥብ። ጥቂት ደቂቃ ብቻ ስጠኝ ቤካዬ፣ ምናልባት 30 ሰከንድ ወይ 1 ደቂቃ። እሺ ቴዳዬ ዳግሻዬ ቀጥላ። አባኮ ሌሎች ኦርቶዶክሳውያን ካላችሁ ግቡ። እሺ ቴዳይ ልቀጥል ብሏል። ትንሽ ደቂቃ ስጠኝ ብሏል። ኦኬ ለእንትን ነው። እሺ ቴዳይ ጌታ አብዝቶ ይባርክ። በጣም ወንደርፉል። እናመሰግናለን። ሁልጊዜም ወንጌልን በእውነት እንድናገለግል፣ በመረጃ እንድናገለግል፣ በሚዛናዊነት እንድናገለግል የምትረዳን የምታግዘን ጌታ የሰጠን ወንድማችን ከሪስፔክት ጋር ነው። በጣም ሪስፔክት የምናደርግ ታውቃለህ። እኔ በጣም ሪስፔክት የማደርገው ቴዳን ብዙ መጽሐፍትን የጻፈ ለወንጌል ብዙ የደከመ ገናም ብዙ መስራት የሚችል የተወደደ ወንድምና እኔና ቴዲ ባሉበት አንዳንድ ጊዜ እንዳለ ባቅ ኖሮ ራሱ ከስር እስካሁን አላወራም ነበር። በጣም ሪስፔክት ስለማደርገው ማለት ነው። እሱ ፊት በራሱ መሳሳት እፈራለሁኝ እና በጣም ሪስፔክት አደርጋለሁ ቴዳዬ። አንተ እያለ ያወራሁባቸው ቀኖች ላይ አንዳንድ ጊዜ ያሳቅቀኛል። ብዙ ወንድሞች በእርግጥ አንተ ብቻ አይደለም ቤካ ያለበት ቤት ውስጥ ምናምን ያሳቅቀኛል ትላለህ። ቤካዬ እወድሃለሁ። ግን እውነታው ግን ይሄ ነው። በጣም ቴዳዬ በጣም ነው የምናመሰግነው። እግዚአብሔር ይባርክ። ፖይንት ኢዝ
የምናደርገውን ነገር በእውነት ሲሆን ሰዎች ወንጌላችን ይሰማሉ። ለምን እናገሩ በኮንፊደንስ ያው እውነት ነው ኮንፊደንስ የሚሰጠው ባይዘው ታውቃላችሁ። እውነት ከሌላችሁ መጣት ሄዳይ ፕሊስ ከቻልክሽ ቀጥል ተባረክ ብቻ እንደምወድ እንደማከብር ለመንገር ነው። እና ደግሞ ይችላል ይሄን ነገር ልከልኛል ግን ማአት ስለሆነ ላክልኝ ሄዳይ እንደገና ልትልክልኝ ይችላል። ሁለቱንም ሁለት ቦታ ነው ያሳየን የአምልኮ መስዋዕት የሚለውን ሄዳይ ዛሬውን ላክልኝ። እሺ በፈልገው ሜቢ ያገኝ ይሆናል ግን ከምደከም ላስቸግር ሄዳይ ቀጥል እንወዳለን። ሌላ ነገር ደግሞ ሄዳዬ አንተ የጻፍከው መጽሐፍ ላይ ስፔሻሊ የአምልኮ መስዋዕት ለእርሱ ወይም ለእሷ የሚል መጽሐፍ አለ። እኔ ጋ አንተ መጽሐፍ እሷን ፓርት ብቻ ያነሳሁት ሄዳዬ እንዳለ አብራርተህ የጨረስከው ያ የቅድሙን ነው አይደለም? እሱ የአምልኮ መስዋዕት ያ ለእሱ ወይስ ለእሷ ይሄ መጽሐፍ አለኝ። እኔ በነገራችን ላይ ይሄ መጽሐፍ ገዝታችሁ አንብቡት። በጣም ይህን ነገር ሰጥተኛል አላነበብኩትም። ይሄኛውን የሚሸጥ አይደለም በነፃ የሚሰጥ እኮ ይሄን አልሰጠኝም ማለት ሄዳዬ ሰጥቻለሁ አምጥቻለሁ። ይሄኛው ሰጥተኝ ማለት ደግሞ አላየሁትም። ሌላ መጽሐፍ አለ። ሌላ መጽሐፍ ደግሞ አለ። ቤዛችን አንድ ነው የሚል አለ። እቺ ከሊቃውንት መዝገበ ቃላት እነሱ የፈቱበትን አፈታት በጠቅላላ አስቀምጦት በደንብ አድርጎ የማርያምን ቤዛ ብሎ የሚያምኑት የኦርቶዶክስ ተዋሕዶ ቤተ እምነት አስተምሮ ቁልጭ አድርጎ አስቀምጦ ደግሞ ከዚያ ደግሞ በክርስቶስ ትምህርት አፍርሶታል። እና እቺን ካነበባችሁ ቤዛ የሚለው ነገር በቃ የትም ቤት ብትገቡ በደንብ አድርጋችሁ ኦርቶዶክሳውያን አንጠባጥባችሁ ነው የምትወጡት። የአምልኮ መስዋዕት ለእርሷ ወይስ ለእሱ የሚለውንም ካነበባችሁት በቃ የሚገርም መጽሐፍ ነውና እሱንም አንብቡት ወንድሞቼ እህቶቼ። ያ ቴዳ ይቀጥል። እሺ ከዚሁ መጽሐፍ መሆኑን የማሳየውን ከርዕሱ ጀምሬ እንደገና ልምጣ። ግለሰብ አይደለም ያሳተመው፣ ግለሰብ ይተርጉመው እንጂ ግለሰብ አይደለም ያሳተመው። ያሳተመው አካል የስነ ጽሁፍ ውጤቶችን ከማሳተሙ በፊት የሚያደርገውን ነገር ደግሞ ላሳያችሁ። ተመልከቱ እዚህ ጋር ምን እንደሚል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ይልና ኤዲቶሪያል ቦርድ ታርሞና ተስተካክሎ የተፈቀደ ነው ይላል። ይህንን በቀደመችቱ ኦርቶዶክስ አሁን ባለችው ማህበረ ቅዱሳን በተሰኘችው ኦርቶዶክስ ሳይሆን በቀደመችቱ ኦርቶዶክስ ቋንቋ ስናወራው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ሊቃውንት ጉባኤ ታርሞና ተስተካክሎ የተፈቀደ ብለን ልንለው እንችላለን። የማህበረ ቅዱሳን ሊቃውንት ጉባኤ መርምሮ ያሳተመው መጽሐፍ ቅድም እንዳሳያችሁ ገጽ 125 ላይ የአምልኮ መስዋዕት ለእሷ እንደሚሰዋ ይናገራል። አሁን ደግሞ ሁለተኛውን ማሳያችሁ ገጽ 147 ላይ ነው። ገጽ 147 ላይ እንዲህ ይላል፣ በምስጋናና በንጽህና ሽቶ ሰውነትሽን ባሸሽ በእግዚአብሔር አብ ስም ልብሱ ባደረገች በእግዚአብሔር ወልድ ስም የምስጋና ደም ግባትን በአንቺ ላይ ባስቀመጠ በእግዚአብሔር መንፈስ ቅዱስ ስም እመቤታቸው ማርያም ሆይ ያማረ ፍጹም ምስጋና አቀርብልሻለሁ ይልና ወደ ገጽ 148 ስትዞሩ የሚጣፍጥ በዚህ በኩል ያለው ግዕዝ ነው። በአምድ የከፈሉት አንድ ገጽ ሁለት አምድ አለው። በዚህ በኩል ያለው ግዕዝ ነው። የሚጣፍጥ የአምልኮ መስዋዕትንም አቀርብልሻለሁ ይላል። የሚጣፍጥ ምን የአምልኮ መስዋዕትንም አቀርብልሻለሁ። ከዛ በኋላ ክርክርን የማያውቅ የዋሃው ሙሴ ከሰማይ ነቀዝ እንጨት የቀረጽሽ ትእዛዝ የተሸከምሽ ታቦት አንቺ ነሽ እያለ ይቀጥልና በአንድ ቦታ ላይ እንደው በስህተት ነው እንዳይባል እንኳን ተሳስቶ ነው እንዳይባል እንኳን በአንድ መጽሐፍ ላይ ሁለት ቦታ የአምልኮ መስዋዕት ለእርሷ እንደሚያቀርብ በመናገር አምላኩ እንደሆነች ይሄ ደግሞ እንዚራ ስብሐት ደግሞ የአንድ ግለሰብ መጽሐፍ ሳይሆን ሊቅ ተብሎ የሚጠራው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን ተብለው ከሚዘከሩት መካከል የሆነው ኢትዮጵያዊ ቄርሎስ የሚባለው አባ ጊዮርጊስ ዘጋስጫ እጅግ በጣም ትልቅ ስፍራ የሚሰጠው ዘርዓ ያዕቆብ የተሰኘ አረመኔ መናፍቅ ያፈራ ሰው ነው። የእሱ መጽሐፍ እንደው የሆነ ሰው ለምሳሌ ሄሮዳስ የጻፈው መጽሐፍ ቢሆን የግለሰብ መጽሐፍ ነው ልንል እንችላለን። ይህ መጽሐፍ ግን የአራት አይናው ወይም ደግሞ የሊቁ ወይም ደግሞ የኢትዮጵያዊ ቄርሎስ የአባ ጊዮርጊስ ዘጋስጫ መጽሐፍ ነው እና ሁለት ቦታ ላይ አምላኩ እንደሆነች ይናገራል። ቤተክርስቲያኒቱ የምትጠቀምበት መጽሐፍ ነው እንዚራ ስብሐት። ስለዚህ ቤተክርስቲያኒቱ ይህን መጽሐፍ እስከተጠቀመችበት ድረስ የአምልኮ መስዋዕት ለማርያም ታቀርባለች ማለት ነው። አሁ ግን ቴዳ እዚህ ጋር የሚቀርባት የአምልኮ መስዋዕት እኔ ከዛኛው ቅድም ካቀረብከው ይለያል ብዬ እኔ የማስበው ነገር አለ። ምንድነው ብለህ ካልከኝ የሚቀርበው የአምልኮ መስዋዕቱ ራሱ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ስም ነው። በስማቸው ነው የሚቀርበው። ያ ማለት ማርያም ከአብ ከወልድ ከመንፈስ ቅዱስ የምትበልጥ
በእነሱ ስም የአምልኮ መስዋዕት የሚቀርብላት አምላክ ናት ማለት ነው አይደል ቴዳዬ? እሺ አሳይመንት እያበዛብኝ ነው። መጽሐፉ ላይ በአብ በወልድ በመንፈስ ቅዱስ ስም በተደጋጋሚ የሚያመሰግነው እሷ ነው። ይህንንም ምናልባት ማስታወሻዬን ማምጣት እችላለሁ። ማስታወሻዬን አምጥቼ ባሳያችሁ በጣም በርካታ ቦታ ላይ አሁን ገጾቹን በቃሌ ስለማላስታውስ ማለት ነው። በጣም በርካታ ቦታ ላይ በአብ በወልድ በመንፈስ ቅዱስ ስም ማርያምን ሲያመሰግን ታያላችሁ። በዚህ መጽሐፍ ላይ ዳጊ ብዙ ጊዜ ይናገራል። ማርያም ማድረግ የማትችለው ነገር የለም። በዚህ መጽሐፍ ላይ ሁሉን ማድረግ ትችላለች። የእውነት ነው የምላችሁ። የአንዳንዱን እየገለጥን መመልከት ትችላለች። ለምሳሌ እነርሱ ምን ሲሉ ሲቀጥፉ እንሰማቸዋለን። ማርያም ታስድናለች እንጂ ታድናለች ብለን አናቅም፣ መጽሐፎቻችንም አይልም፣ ቤተክርስቲያናችን እንደዚህ አስተምራ አታውቅም ይላሉ። በዚህ መጽሐፍ ላይ ግን አዳኝ እሷ ነች። ታድናለች፣ ምሕረት ታደርጋለች፣ ይቅርታ ታደርጋለች። ይቅርታ ታስደርጋለች አላልኩም፣ ምሕረት ታስደርጋለች አላልኩም። ምሕረት ታስደርጋለች እና ምሕረት ታደርጋለች ለየቀል ናቸው እና ምስጋና የሚቀርብላት ብቻ ሳይሆን ራሷ በአብ በወልድ በመንፈስ ቅዱስ ስም ምስጋና የምትቀበለች እና በጣም የተለየ የአምልኮ መስዋዕት የሚቀርብላት ሴት ነች። አሁን እዚህ ጋር ከምታያት በተለየ ሁኔታ ከፍ ባለ ሁኔታ ማለት ነው። ምናልባት እንግዲህ ትንሽ ጊዜ ይፈጅ ይሆናል። አንድ ቀን እንግባበት ወይም ደግሞ እንደዛ እናርግ። በአግባቡ ማስታወሻዬን አዘጋጅቼ ሰድሬ ይዤ አንድ ቀን እንግባበትና ምን ያክል እንደምትመለክ በዚህ መጽሐፍ ብቻ ሌሎች መጽሐፎች ሳንጠቅስ፣ ለምሳሌ አንድ አባት ኦርቶዶክስ አባት የምንበላው ስጋ የማርያም አይደለም ምናምን የሚል ነገር ተናግረዋል አይደል? ይሄንን ሲናገሩ እኛ እንደዚህ አናምንም እሳቸው ተሳስተው ነው የሚል ነገር ከአንዳንድ ሰዎች ሰምተናል። በፍጹም አይደለም። ይሄ መጽሐፍ በትክክል የእሷን ስጋ እንደሚቆርቡ ይናገራል። የሚቆርቡት የእሷ ሌላ መጽሐፍ ሳንጠቅስ ይሄ የእንዚራ ስብሐት ራሱ የሚቆርቡት የማርያምን ስጋ እንደሆነ ይናገራል። የማርያምን ስጋ እንደሆነ ይናገራልና ሰሞኑንም ሳሳይ ነበር ደግሞ ኤርሚ ቤት ምናልባት አይታችሁት ከሆነ ነገሩን ከፍ እናድርገው ከተባለ ፍጹም ሰው ፍጹም አምላክ የሚባለው ማን ነው? ቤካ ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ ነው። ለምንድን ነው ፍጹም ሰው ፍጹም አምላክ የምንለው? መለኮትና ስጋን ስለተዋሃደ ነው አይደል? ሌላም እኮ መለኮትና ስጋን የተዋሃደ አካል አለ ፍጹም ሰው ፍጹም አምላክ ሊባል የሚችል። ምናልባት ማርያምን አስበህ ከሆነ እንዳትሸወር፣ ማርያም አይደለችም። ያ ከሜላዬ ጋር ያርከውን አይቼ በጣም ገርሞኛል። አንተ ጋር ኮሜንት አድርጌያለሁ። አይ ቲንክ ሐና የምትባለው የማርያም እናት የመለኮትን ስጋ ተዋህዳለች ይላል። መለኮትን ተዋህዳለች አይደለም። ልብ አድርጋችሁ ስሙኝ። መለኮት ራሱ ስጋ አለው። በእነርሱ እምነት መሰረት መለኮት ራሱ ስጋ አለው። የመለኮትን ስጋ ይልና ሐና እንደተዋሃደች ይናገራል። እና አንደኛ መለኮት ስጋ አለው የነሱ መለኮት እንግዲህ ምን አይነት መለኮት እንደሆነ አላውቅም። ሲቀጥል ደግሞ ማርያም ማነው ሐና የማርያም እናት የመለኮትን ስጋ ተዋህዳለች። እና መጽሐፍቶቻቸው ሲፈተሹና ሲበረበሩ እንዲህ አይነት ቆሸሸ ነገር ያላቸው ናቸው። ዛሬ ደግሞ አንድ የፖስትኩት ፎቶ አለ። ፖስትቸዋለሁ ወይስ አዘጋጅቸው ነው? እዛ ላይ ደግሞ ምን መሰለ የሚለው አይ ፖስትቸዋለሁ መሰለኝ። መንፈስ ቅዱስ በእርግብ አምሳል መጣለት ሰውየው ጋር። ከዛ በኋላ መንፈስ ቅዱስን አቅፎ ወደ ቤተ መቅደስ ይዞት ሄደ። እንዴ እናንተ ልጆች ስራ አለኝ እኮ ተው፣ ወደ እስራኤል ማለት ወዳችኋለሁ። እሺ በልኝ፣ ወደ እስራኤል ሂድ። ከታችሁኝ ልስማ፣ ሳስፈልግ እገባለሁ። እሺ ቤካዬ። ቴዳዬ በጣም 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 ቴንክ ሶ ማች ቴዳዬ። እግዚአብሔር አምላክ አብስቴ ባርክ። አይናው ከስራ ነው ያነሳል አውቃለሁ ወገኖች። ቴዳዬ አብዛኛውን ጊዜ የማይገባው ማታ ማታ በቃ ስራ ላይ ነው። እሱ ብዙ መጽሐፍቶችን እየጻፈ ስለሆነ በግድ ነው በቃ ማለት እንደ አስጨንቀ ነው ማለት ብል ይቀለኛል ማለት ከስራው ምናምን ነገር እንትን ብለህ ነው ምናስገባውና ቴዳዬ ተባረክ፣ ዘመን ይለምልም። ሶሪ ግን ከስራ ስላስፈታነ ቴዳዬዋ። ከመውረዴ በፊት አሁን የጨረስኩ ማይክ አልጠፋም አይደል? ከመውረዴ በፊት አሁን የጨረስኩትን መጽሐፍ ከቨር ላሳያችሁ። በእርግጥ ርዕሱን ወንድሞች አልወደዱትም። በዛ ምክንያት ምናልባት
ርዕስ ቀይረ እንደሆነ አላውቅም። አንዳንዶች ርዕሱ ይሁን ከቨሩ ይቀይር ይላሉ። እናንተም እንግዲህ ምን እንደምትሉ እንሰማለን። አንዳንዶች ደግሞ አይ ርዕሱም ከቨሩም ይቀይር እያሉ ነው። ይህንን መጽሐፍ ጨርሻለሁ። አውቄ ነው ብዣ ያረኩትኝ። እስኪ አሁን ስናስተካክለው ምን ይላል? አንተ ብዥ የምትለው ጠፋ። ገድለ መስከረም ነው። ገድለ መሳሳም ዘኪሲንግ ነው። ዘኪሲንግ ይላል። በስማም ገድለ መሳሳም። ኧረ ቴዳዬ ምን ያመጣህብን ደግሞ 18 ፕላስ የሚላለው በቃልሽ እንደዚህ መጽሐፍ ጋር እንደዛ ልጻፈበት እንዴ? ልክ ነህ። 18 ፕላስ ያስፈልገዋል እንዳያስቀጣኝ ቤካ ራሱን ቀጣለ። ቤካን ካነበበ በጌታ ሰው በጣም ገርም እኮ ያለ ምንም ወንጌልን ሴንተር ኢየሱስን ሴንተር ያላደረገ በጣም አንዳንድ ጊዜ አይታችኋል። የእውነት ቤካ ትስቃለህ አንተማ። ቆይ ግድ የለም በጣም በቃ ይሄ ቃሉ ትክክለኛ በቃ በጣም ኢሬሌቫንት የሆኑ ነገሮች ናቸው እዛ ቤት የተሰገሰጉት። ምንም በቃ በባው ምን ስተዋት ምንም እንትን ውስጥ ሌላ ንጉስ ምን ያስፈልጋል? በ14 በ17 18 እያልክ በህይወትህ በንግግርህ በድርጊትህ የምታነግሰው ምን ሆነ ነው? አለቀ እኮ። አንድ ንጉስ ይበቃል። ለአንድ መንግስት አንድ ንጉስ ነው ያለው እኮ። እንዴት ሁለት ንጉስ ሁለት መንግስት ሁለት ብቻ አይደለም ያለው፣ እልፍ ነው ያለው እዛ ቤት። ያም ንጉስ ይሄም ንጉስ ይሄም ምስጋና የሚጠብቅ ያም አምልኮ የሚሰዋለት ይሄም አምልኮ የሚሰዋለት እና በጣም በጣም ምን አይነት ቀንበር እንዳለ አላውቅም። በቃ ሰዎች የኢየሱስ ሲሆኑ የሰው መሆን ያቆማሉ፣ የፍጡር መሆን ያቆማሉ፣ የነከሌ መሆን ያቆማሉ። አለቀ እኮ። የምታራግፉት የቀንበር አይነት እኮ ይሄ ነው እኮ የማይባል። ሰው እንዴት ይጣላል ነፃነትን? እንዴት ቀሊል የሆነችውን ለዚህ የሆነችውን የጌታን ነገር መሸከም ለምን ይጣላል? ለምን የፍጡርን ትሸከማላችሁ? why you belong to human beings? የሰዎች የነከሌ ለምን ትሆናላችሁ? የጌታ ለምን አትሆኑ? የኢየሱስን ምንድነው ቢሎንግ የምታደርጉት ለኢየሱስ ለምን አይሆንም? እና it's so sad ይሄ ሁሉ ክርክር አንድ ሌላ ንጉስ ለመጨመር ነው፣ ሌላ አምልኮ የሚቀበር ለመጨመር ነው። እና it's so sad። እሺ በቃ እኔ ብዙ መለው ነበርኝ፣ ግን እዚህ ላይ ላብቃ። የሚገባ ሰው ካለ ወያያለሁ። ቴንክ ዩ። እሺ አባኮ ኦርቶዶክሶች ካላችሁ ገቡ። ግን እኔ ቴዳዬ ያውኑ ገድለ ዘኪሲንግ ላይ በቁም ነገር ግን እንትን ፕላስ 80 ማድረግ አለበት አይመስልም? ዳግሻ የምሬ ነው። አመሳሳሙ ላይ እንትኑን ሳይሰም አይቀርም። አባዚ ጎግዝ ዘጋስጫ መሳም ይወዳል እና ሰው እንትንም ስለሚኖርበት ፕላስ 18 ቢኖርበት ጥሩ ነው ብዬ አስባለሁ። እንዳሉትም ግን ከበሩ ይቀየር። እንደዚህ ከበሩ አሳምረው በርለኪሲ አብሮ አይደም። ቴዳዬ እኔ እሱን ነገር ዛሬ እስማ። እሺ ሆቴል ሰላም ነው? ሆቴል ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። እሺ ተስኩት። የኦርቶዶክስ ማርያም ሰው ናት አምላክ ብለን የምታምነው? ጥያቄው ራሱ ሲጀምር በሽተኛ ጥያቄ ነው። ሲጀምር ማርያም ሰው ናት። ምን አልከኝ? ሲጀምር ጥያቄ ራሱ የበሽተኛ ጥያቄ ነው። ሲጀምር ማርያም ሰው ናት። ማንም አምላክ ናት ያለ ሰው የለም። እሺ እርግጠኛ ነኝ ሰው ስለመሆኗ? መጀመሪያ በነገራችን ላይ ማውራት ትንሽ ደስ አይልም። መጀመሪያ ላይ ገና ቲክቶክ ላይ ገና ዘፍዘፍ የምትሉ መንፈሳዊ ሰዎች ቆይ ስራ ፈታችሁ ነው ወይስ ይኸው? እሺ ዛሬ ግን ኦርቶዶክስ የሆነ እረፍት ኖሯችሁ ዳጊ ጥለው ምናምን የሆነ ወር እየረዳችሁ የምትደግሙ ፕሮቴስታንቱም ሁሉም ያምናል።
እኔ ቤኪ ኧረ ተረጋጋ እንጂ ምንድን ነው? አውቶማቲክ ላይ ሆናል። ተናድሃል። እኔ አውቶማቲክ ነው ያው ከጀመርኩ አላቆምም። አሁን ስራ አረጋችሁ፣ ቲክቶከሮች አቀለላችሁ። አሁን ቤካ ስራ እንደፈታ ነው የሚያሳየው። አሁን ስምን መቀየር ራስ አለበት። ቤኪ ተብሎ እንደዚህ አይነት ፋራ አላየንም እኛ። ወይ ስራ አተ ነው የሚያዳብር አተ ነው የሆነ ሩም ውስጥ ቁጭ ብለህ ቆይ ተረጋጋ። ስሜት አያቱን ብራዘር፣ ሀሳብ ሊመራት አትችልም። እውቀት የለም። አውራሽ ምንድን ነው ሀሳብ? እስኪ አውራሽ ምንድን ነው ጥያቄ? ጎበዝ። እንኳን ደህና መጣልህ። እንኳን ደህና ቆየ። ከየት ቤተ እምነት? ከፕሮቴስታንት። አይ ንገረን፣ ከየት ቤተ እምነት ብራዘር? እኮ ከፕሮቴስታንት አልኩ እኮ። እንዴት አፍርበታለህ ቤተ እምነትህን? ለምን አፍርበታለሁ? አላፍርበትም። እኔ አታፍርበትም? እሺ ማርያም አማላጅ ናት? አሁን እኔ ርዕሱን አይቼ ነው የገባሁት። እኔ አሁን ስለሌላ ነገር ማርያም አማላጅ ናት? ማርያም ሰው ናት አይደለችም? ማርያም አማላጅ ናት ወይ ነው? እኔ ስለሱ አይመለከተኝም። እኔ አሁን ርዕሱን አይቼ ነው የገባሁት አልኩ። እዚህ ጋር አታጫ የሆነ እያጭበረበርክ ማርያም አማላጅ ናት ለታምናለህ ብራዘር? እንዴ እሱ ሌላ ቶፒክ ነው። እኔ ነገርኩህ እኮ ፕላኔ እኔ የኦርቶዶክስ ማርያም ሰው ናት አምላክ የሚል ነው። እኔ ደግሞ ፕሮቴስታንቱም ካቶሊኩም ሁላችንም ከአንድ ካምፓኒ የመጣ ነው፣ ክርስቲያን ነን። ስለዚህ ማርያም ሰው ነች እናምናለን። ጭንቅላት ላይ ያለ ብራዘርዬ ምንድን ነው? አይ ቲንክ አእምሮ አየር ምናምን ነገር ሳይሰብ አይቀርም። ባይ ዘ ወይ እንዴ እናንተ ነው እንጂ 24 ሰዓት ቲክቶክ ተዘብዝፋችሁ ተረጋጋና ተናገር። እሺ እንዴ ርዕሱ ምንድን ነው የሚለው እኮ ነው ርዕሱ። እኔ ስለሱ ለምን መልሳለሁ? ርዕሱን አይቼ ነው የገባሁት። ስለዚህ ከርዕሱ ውጭ የመመለስ ግዴታ የለብንም። ስለዚህ ቤተ እምነት ነህ? ከፕሮቴስታንት ነኝ። በቃ እንደዚህ በቤተ እምነት ካፈርክና ከተሸማቀቅ ተሳክቶልናል። ዋና ነገሩ ኦርቶዶክሳዊ በመሆን መሸማቀቅህ ለእኛ ከምንም በላይ ነው እና እንኳንም ተሸማቀቅ፣ እንኳንም አፈርክባት። በእርግጥ ኦርቶዶክስ ተዋሕዶ ቤተ እምነት ምንም የሚያስመካ እንደው ምንም አንገት ቀና አድርጎ የሚያስኬድ ትምህርት የላትም። አንገት የሚያስደፋ አንገትን አቀርቅረ እንድትሄድ የሚያደርግ ትምህርት እንጂ እና እንኳን ደስ አለ። እንደዚህ በእኛ ውስጥ አንገት የሚያስደፋው እንደዚህ አትደበቅ እኛ ውስጥ። እሺ ብራዘርዬ በቃ ገና ነው አንገት ምደፋው ገና። እሺ ሰላም ነው ቤተ አማራ እንዴት ነህ? አለው እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። ጎበዝ። አየህ አንተ አሁን በቃ በቤተ እምነት የምታምን ቆፍጣና ኦርቶዶክስ ነህ ማለት ነው። እሺ አዎ የምታውቀውን ታስተምራለህ፣ የማውቀውን አስተምራለሁ። ጎበዝ። እሺ የኦርቶዶክስ ማርያም ሰው ናት አምላክ? ሰው ናት። ሰው ስለመሆኑ እርግጠኛ ነህ? አዎ። ምናልባት ቤተክርስቲያን የማትለውን ነገር እያልክ እንዳይሆን ብዬ ነው። ላ በፍጹም ሰው ናት። 4 ነጥብ። ኦኬ ዳስ ጉድ። ዳግሻዬ አውራው እስቲ። ዳጊው አለ በዚህ ጉዳይ የምትወያዩበት ከሆነ ለምሳሌ ከመጽሐፍ ቅዱስ ማንጣት ነው። እሺ ስማኝ ብራዘርዬ፣ እኛ ማስረጃ የምናመጣው ከቤተ እምነቷ ከምታምናቸው ከራሷ መጽሐፍት ነው እያመጣን በማስረጃነት የምናቀርበው። እሺ ሰው ናት እንጂ አምላክ አይደለችም ብለህ አልከኝና ግን በቤተክርስቲያናችሁ ማርያም ሰው እንዳይደለች ሰው ብሎ ማርያምን ማመንና መቀበል በደልና ክደት የማይሰራ ኃጢአት እንደሆነም ይታመናል እና እሱን ነገር ምናልባት እንድታጤነው ስለፈለግኩኝ ነው። ሰው ነች ብለን የምታምነው እርግጠኛ ነህ? በኦርቶዶክስ ተዋሕዶ ቤተ እምነት እኔ ያው 4 ነጥብ ሰው ናት። ሰው አይደለችም የሚል ማስረጃ ካለ ደግሞ ፊት ለፊት ማውጣት ነው። እሺ በሰውና በእግዚአብሔር መካከል ያለውን ልዩነት ንገረኝ እስኪ። ምንድን ነው እግዚአብሔርና ሰውን የለየው? ሰውና እግዚአብሔር እንዴት ይገናኛል? ለምሳሌ የማያገናኝበትን ባህሪያት ንገረኝ። ምሳሌ አምላክነት አምላክ ነው። አምላክ ሰው ሆነ ማለት 100% ሰው ስለሆነበት ጉዳይ አልጠየኩም። አምላክ ስለሆነበት ጉዳይ ሳይሆን የጠየኩ ያለውት ነገር በሰውና በእግዚአብሔር መካከል የለየው ገባህ? ምንድን ነው የለያቸው? ለምሳሌ በፈጣሪና በፍጡር መካከል የለያቸው ነገሮች አሉ አይደለም? የፈጣሪ መገለጫ አለ፣ የፍጡር መገለጫ አለ። ሰው ፈጣሪን ከፍጡሩ ጋር የለያቸው ባህሪያቶች ምን ናቸው ነው የምታምነው? ለምሳሌ ጥያቄውን ግልጽ አድርገው።
እሺ ግልጽ ነው ጥያቄ። ፈጣሪን ከፍጡር የሚለየው የፈጣሪና የፍጡር ባህሪያት መገለጫ ምኖች ናቸው? ምን ናቸው? እግዚአብሔር ፈጣሪ ነው። ሌላ የፈጠረን ነገር አንድም የለ። ኢየሱስ ክርስቶስ ነው የፈጠረን። ኢየሱስ ክርስቶስ ጌታ ነው። አይ ስለ ፈጣሪ ነው። እሺ ሌላስ? ፈጣሪ ነው፣ አምላክ ነው፣ እረኛ ነው፣ መምህር ነው። አይ እሺ እንደዚህ ላልክ እንደዚህ ላልክ እግዚአብሔርን ከሰው የሚለየው የእግዚአብሔር የራሱ የሆነ ባህሪ መገለጫው በሁሉ ስፍራ መገኘቱ ነው። ኦምኒ ፕሬዘንት ነው። ሁሉን አዋቂነቱ ነው። ኦኬ አይለወጥነቱ ነው። እንደዚህ ብላ ካመን ከሆነ በእግዚአብሔር የማይቻል የለም። በነገራችን ላይ በእግዚአብሔር ምሳሌ ማታውቀውን ነገር እየነገርኩ ሀሳቤን አስጨርስ። ማታውቀውን ነገር እያስተማርኩ ያን ነገር ከሰማኸኝ በኋላ ነው የምትቀጥለው እንጂ መሀል ላይ ገብተህ ምላሴ ላይ አዎ የእግዚአብሔር የፈጣሪ የሆነ ባህሪ መገለጫዎች አንደኛ በሁሉ ስፍራ መገኘቱ ነው። ሁሉን አዋቂነቱ ነው። ዘላለማዊነቱ ነው። ሁሉን ቻይነቱ ማለት ነው። እሺ እግዚአብሔር በሁሉ ስፍራ የሚገኘው እግዚአብሔር ስለሆነ ነው። ማለት ሁሉን ያስገኘ ስለሆነና እግዚአብሔር በሁሉ ስፍራ የሚገኘው መንፈስ ስለሆነ ነው። ሲጀምር እግዚአብሔር በሁሉ ስፍራ ይገኛል አይባልም። በእርግጥ በሁሉ ስፍራ በምላስ ስለሚኖር የእግዚአብሔር ባህሪን ከፍጡር ለመለየት ብቻ ስለምንጠቀማ ነው። እሺ ሰው በሁሉ ስፍራ በአንድ ጊዜ መገኘት ይችላል? በሁሉም ስፍራ ይገኛል። በነገራችን ላይ በሁሉም ስፍራ የማይገኝበት ነገር የለም። በታችም በላይም በሁሉም በኩል ብትሄድ እሱ አለ። እሺ ጥያቄ እንደዚህ ነው። ሰው በሁሉ ስፍራ መገኘት ይችላል? ሰው ማለት የተመረጠ ሰው ከሆነ አሁን ምሳሌ መልስ ልስጥ። የኔ መልስ መላእክቶች አሉ፣ ድንግል ማርያም ይችላል። ግን የተመረጠ ሰው ከሆነ ይችላል። መላእክት አሁን ድንግል ማርያም ይገኛል። ድንግል ማርያም መላእክቶች ይገኛሉ። በነገራችን ላይ መላእክቶች አካል የላቸውም። ከእሳትና ከነፋስ ነው የተሰሩት። ገብርኤል ስትለው አምላክ አይደለም። ገብርኤል ስትለው በየትም በኩል ይገኛል፣ እንደ እግዚአብሔር ቸርነት ማለት ነው። እና እንደዛ ነው የማምነው እኔ በእግዚአብሔር ኃይል። ስምህ ማን ነው? በእርሱ አይደለም። ስምህ ማን ነው? ተመስገን። ስምህ ማን ነው? ስለ ተመስገን እንዳልከኝ ስምን ስጠይቅ ሌላ ነገር አታውራ። እኔ ስለ መላእክት አልጠየቅኩም። መላእክትን በሁሉ ስፍራ አይገኙም። መላእክት ምሳሌ ነው የሰጠው። አሰማኛ ብራዘር፣ ስለ መላእክትን ብናነሳ ቶፒካችን ስለ መላእክት እንኳን ቢሆን መላእክት በሁሉ ስፍራ የሚገኙ ሳይሆኑ መላእክት በቦታ የሚወሰን ውስን እንደሆኑ ከመጽሐፍ ቅዱስ ማስረጃ እያመጣ እናሳያለን። ሌላ ጊዜ ግን ስለ መላእክት ውስንነት ማወቅ ከፈለግ ሄደ የትንቢተ ዳንኤልን አንብብ። ስፔሻሊ ምዕራፍ 9 ምናምን አንብብ። ምዕራፍ 9 ምዕራፍ 10 ካነበብ መልአክ በሁሉ ስፍራ የሚገኙ ሳይሆኑ ውስን አንድ ቦታ ብቻ ላይ ተወስኖ የሚቆዩ እንደሆኑ ከትንቢተ ዳንኤል ምዕራፍ 9 10 በትክክል ትረዳለህ። ስፔሻሊ ከ7 ጀምሮ ብታነብ ሙሉ ሀሳቡን ስለምታገኝ ማለት ነው። ኦኬ ስለ መላእክት አይደለም የጠየቅን ስለ ሰው ማስረጃ እናወራ። ስለ ማርያም ስማኝ፣ ስለ ማርያም ነው የምናወራው። ስላልጠየቅኩ ጥያቄ ብራዘር እየሰማኝ ስላልጠየቅኩ ነገር አትመልስ። ምሳሌን አልፈልግም እኔ። እሺ እግዚአብሔር በሁሉ ስፍራ ይገኛል። በሁሉ ስፍራ ተገኝቶ እግዚአብሔር የእርሱ የባህሪ መገለጫ ነው ብዬ ስለ ሰውም በሁሉ ስፍራ ይገኛል አልከኝ። ማለት ማርያም ሰው ስለሆነች ሰው በሁሉ ስፍራ ልክ እንደ እግዚአብሔር ወይም ደግሞ ልክ እንደ ፈጣሪ መገኘት እንደሚችል ኦምኒ ፕሬዘንት እንደሆነ ማስረጃ አምጣ። ምን አይነት ማስረጃ መሰጠህ የምፈልገው? በሁሉ ስፍራ እንደሚገኝ ለምሳሌ ሐዋርያው ለምሳሌ ዳዊት ወደ ላይ ቤት አንተ በዚህ አለ፣ ወደ ምድርም በወርድ ብሆን አንተ በዚህ አለ፣ ወደ ታችም ብወርድ አንተ በዚያ ትገኛለህ አለ። አይደለም? ያ ማለት ምንድነው? እግዚአብሔር በሁሉ ስፍራ ይገኛል። እርሱን የሚገድበው ነገር የለም፣ ወይም ደግሞ እግዚአብሔር አይወሰንም። ወሰን አልባ ነው እያለ ነው በአጭር አማርኛ። እግዚአብሔር እዚህ ጋር ነው ያለው፣ እዚህ ጋር ደግሞ የለም፣ እዚህ ጋር ተኝቶ እዚህ ጋር አይገኝም የሚባልለት አይደለም። እግዚአብሔር በሁሉ ስፍራ የሚገኝ አምላክ ነው። ልክ እንደዚህ እንደ እግዚአብሔር በሁሉ ስፍራ ሰውም ይገኛል ብለህ ስላልክ ሰውም ልክ እንደ እግዚአብሔር በሁሉ ስፍራ መገኘት እንደሚችል ማስረጃ ከመጽሐፍ ቅዱስ አምጣ። እሺ ይህንም በውስጥ እሰጥሃለሁ። በውስጥ ተመልስልኝና ፎሎውን እነጋገራለን።
ሁለተኛ ደግሞ የምሰጥህ በዚሁ ቃል በቃል አሁን ምሳሌ ማውጣት ስለማልችል ማስረጃ ነው። ማስረጃ አለ። በነገራችን ላይ ድንግል ማርያም በውስጥ የምሰጠውኝ ማስረጃ እዚህ አምጣ። እዚህ ውስጥ በቀጥታ ስጠኝ። ስማ አሁን በዚህ ማውጣት አልችልም እያልኩ ነው። በነገራችን ላይ አዳምጥ። በነገራችን ላይ እኔ ሳወራ እኔ አወጣለሁ እኮ አውጥቼ ነው አንተ ጠይቄ የምሰጥህ እንዳለ እርግጠኛ ነኝ። አንተ ማስረጃ ችግር የለውም። ይኸው ላወጣ ይኸው። እሺ ድንግል ማርያም በሁሉም በኩል አትገኝም የሚል አለ። ግን ማስረጃ አምጣ ብራዘር። አንተ እያልክ ያለው እኮ አንተ ከአንተ ጋር እኮ እያወዳደርካት እኮ ነው። ሰው ናት እኮ ከአንተ ጋር እያወዳደርካት እኮ ነው። እንግዲህ ጌታ የምትለውን ነገር ማስረጃ ብሮዬ፣ ማስረጃ እኔ ፈልገው ማስረጃ ነው። ማስረጃ አለ እኮ እኔም ማስረጃ እኮ እየጠየቅኩህ እኮ ነው። ማስረጃ አለ ወይ ብራዘርዬ? ኧረ በጌታ ሌላ ጥያቄ ካለህም ጠይቅ። እሺ እንግዲህ ማስረጃ የለው ሌላም ጥያቄ ልጠይቅ፣ ችግር የለውም። እሺ ሌላ ጥያቄ ጠይቅ። እሺ ይሄ ዓለም ከመፈጠሩ በፊት ከእግዚአብሔር ውጪ ሌላ ከእግዚአብሔር ጋር የነበረ አካል አለ? የለም ከእግዚአብሔር ውጭ። እሺ ስለዚህ ይሄን ዓለም ያስገኘው እግዚአብሔር ነው ማለት ነው አይደል? በትክክል። እሺ ከእግዚአብሔር ጋር ይሄ ዓለም ከመምጣቱ በፊት ከእግዚአብሔር ጋር የነበረ ሌላ አካል ካለ ያ አካል እግዚአብሔር ነው ወይስ አይደለም? የለም ጭራሹ ነው። መልስልኝ ጥያቄን። ሳሌ መስጠት አንችልም። መልስልኝ እንጂ ብራዘርዬ፣ ጥያቄ መልስልኝ። እሺ ይሄ ዓለም ከመምጣቱ በፊት ወይም ከመገኘቱ ወይም ከመሆኑ በፊት እግዚአብሔር ነበረ። ይሄ ዓለም ከመሆኑ በፊት ከእግዚአብሔር ጋር የነበረ አካል አለ ወይ ብዬ ስልህ የለም አልከኝ። ዳስኩድ። እሺ ይሄ ዓለም ከመሆኑ በፊት ከእግዚአብሔር ጋር የነበረ አካል ካለ ያ የነበረው አካል እግዚአብሔር ነው ወይስ አይደለም? እየከፈልከው እኮ ነው። እግዚአብሔር ነው 2 3 ፕሊስ መልስልኝ ብራዘርዬ። ከእግዚአብሔር ሌላ በዓለም ላይ በምንም ላይ የለም። አንድ እሱ ብቻ ነበረ። ምድር ከመሰራት ከእግዚአብሔር ጋር ካለ ያ የነበረው አካል እግዚአብሔር ነው ወይስ አይደለም ነው ጥያቄ። በነገራችን ላይ እንዳለ እያመንክ ነው አንተ። የለም እግዚአብሔር ነው ብዬ አምናለሁ እኔ እንዳለ እግዚአብሔር አለ። መልስልኝ ብራዘርዬ። ጥያቄ እኮ በጣም ግልጽ ነው። በጣም ግልጽ ነው። እሺ ስማኝ፣ አሁን ስለዚህ እናድርግ። ይኸውልህ ወንድማችን ግልጽ እኮ ነው ጥያቄው። ግን ምን መሰለህ ምናልባት አጠይቁ። እሺ ይኸውልህ አለ ብለን እኛ እኮ አምነን አይደለም እንጠይቀህ፣ ግን ጥያቄ ነው። አንተ ለምሳሌ እግዚአብሔር ሰው ነው ተብሎ ብትጠይቅ የሌለ ጥያቄ አትጠይቁኝ አይባልም። እግዚአብሔር ሰው አይደለም ነው መልሱ አይደለ እንዴ? ወይ ደግሞ እግዚአብሔር ደካማ ነው። እግዚአብሔር ደካማ ነው ቢል አንዴ እኔ ጌታ አንዴ ስማኝ ብል ተመስገን ወንድማችን። እግዚአብሔር ደካማ ነው ወይ ብሎ ቢጠይቅ አንድ ሰው እንዲህ አይነት ጥያቄ አይጠየቅም አትለው። ኖ መልሱ ምንድን ነው የሚሆነው? እግዚአብሔር ደካማ አይደለም ነው መልሱ እንጂ እንዲህ አይነት ጥያቄ አይጠየቅም አትለን። ስለዚህ ዓለማት ከመፈጠሩ በፊት ከእግዚአብሔር ጋር የነበረ ሌላ ነበር ወይ አለ። መልሱ ምንድን ነው? ነበረ ወይም አልነበረም ነው እንጂ እንዲህ አይነት ጥያቄ አይጠየቅም አትለንም እኮ። አልነበረም እኮ አለው። ከነበረ ዓለማት ከመፈጠር በፊት የነበረ አለ የምንል ከሆነ ግን ያ አካል እግዚአብሔር ተብሎ ሊጠራ ይችላል። የለም እንጂ ቢኖር ኖሮ አለው የሚል ካለ እሱ እግዚአብሔር ነው። የለም እንጂ የለም። ኦኬ አሁን ቤካ ላይ ወድቋል ማለት ነው። ኃላፊነት ማስረዳት እንዲህ አይነት ነገር ካለ ይህን ጥያቄ ለምን እንዳመጣው ቤካ ይነግረናል። ስለዚህ ወደ ጥያቄው እሺ ማስረጃ ላቅርብለት። እሺ ግን ዳግሻዬ እንዴት ብዬ ማስረጃ ላቅርብ? ለዚህ አለ ብሎ የለም ብሎ አላመንም እና ምን ችግር የለውም። ምን መሰለህ አሁን እሱ የለም እንጂ በሚለው ተስማምቷል። አሁን ቤተክርስቲያኑ ግን አለ ብላ ስም ጠቅሳ አስቀምጣለች እኮ ዓለማት ከመፈጠራቸው በፊት ገባ። እንዲያውም ፍጥረት ላይም የተሳተፈ አካል እንዳለ ነግራለች። ከእግዚአብሔር ውጭ እኛ ፍጥረት ላይ የተሳተፈ እንዳለ አናውቅም። እንደውም ተሳተፈ የሚለው ቃል እግዚአብሔርም አይነገርለትም። ኤኒዌይስ ግን
ምክንያቱም ራሱ ስለሆነ የረዳው እሱ ኢንቮልቭ አድርጎ የሆነ ፓርቲሲፔት አድርጎ አይደለም እግዚአብሔር ያደረገውን ያደረገው። ኤኒዌይስ ግን የለም ብሎ ነው የሚያምነው። ስለዚህ አንተ ወደ መረጃው ሂድና መረጃውን ይሞግተው፣ የቤተክርስቲያኑን መረጃ። ምክንያቱም እንደኛ ነው የሚያምነው ወንድማችን። አሁን ሳየው እንደኛ ነው የሚያምነው። እኛም ዓለማትን የፈጠረም ከመፈጠራቸውን በፊት የነበረም ከእግዚአብሔር ውጭ የለም ነው እኛ የምንለው። ወንድማችንም እንደኛ ነው የሚለው። አሁን ወንድማችንና ቤተክርስቲያኑን ነው እንግዲህ እንዲወያዩ የምናደርጋቸው በመረጃው። ወይ ወንድማችን ልክ ይሆናል መጨረሻ ላይ፣ ወይ ቤተክርስቲያኒቷ ልክ ትሆናለች ማለት ነው። የምታወጣልኝ ማስረጃ ከእግዚአብሔር ፊት ሌላ አካል አለ ወይ የሚል ነገር ነው። አዎ የፈጠረ የነበረ አካል አለ። ያ አካል ስሙ ተጠቅሶ ቤተክርስቲያን ጽፈዋለች። አብረን እንግዲህ እንከታተል። እሺ ማስረጃ ላቅርብሽ። እሺ ብራዘር ይታያል። ይሄ የቤተክርስቲያናችሁ መጽሐፍ ነው። ምን ይላል መሰለህ? መጽሐፈ ዘሌሊት ይላል። ግዕዝና አማርኛ። እዚህ መጽሐፍ ላይ እንደዚህ ይላል። እስቲ አንብበው እዚህ ጋር እስኪ ተጋርገው። አናዋርሽ ነው የሚለው በደንብ አናዋርሽ ሰማይና ምድርን ሳይፈጠሩ ነው። ፀሐይና ጨረቃ አልተሞሸሩም። የሰማይ መላእክት ላንብብ ብራዘር። አልተሞሸሩም አልከኝ እኮ ይቅርታ። እሺ አልቀደሙሽም ነው እንዴ? አልቀደሙሽም ነው። ላንብብ ነው፣ ችግር የለም። እሺ አነዋወርሽ ሰማይና ምድር ሳይፈጠሩ ነው። አነዋወርሽ የሚለው ይተርጎምልኝ። አነዋወርሽ ምን ማለት ነው? አነዋወርሽ ማለት የነበርሽበት ማለት ነው። ላ ቀጥልሽ፣ ሁሉም ደርስ። ላ ምንድን ነው? አይደለም ማለት ነው። ይቀጥል፣ ደርስ። ምን ማለት ነው? የኖርሽበት ማለት አነዋወርሽ ማለት የኖርሽበት ሌላ አለ? ሌላ ፍቺ ያለው ከዚህ ውጪ እኮ ቀጥልሽ፣ ሁሉም ደርስ እኮ። ሌላ አለ? አንተ የምትለው ፍቺ አለ? የለም፣ ጨርስሽ። አዎ ለምሳሌ ቅድምና፣ ስለ ቅድምና እየተነገረ ነው እዚህ ክፍል ላይ። ስለ ቅድምና እግዚአብሔር ለእግዚአብሔር ሲነገር እርሱ ነበርህ፣ አለህ፣ ትኖራለህ ተብሎ ይነገራል። አልፋና ኦሜጋ ስለሆነ ማለት ነው። ስለዚህ ለእግዚአብሔር ሲነገር እርሱ መጀመሪያ የለውም ማለት ነው። እዚህ ጋም ስለ ማርያም ሲነገር መጀመሪያ እንዳይላት ነው የሚገልጸው። ስለዚህ የማርያም መኖር ወይ የማርያም አናዋወር በህሊና ውስጥ ነው። ላያት በል ብራዘር፣ ላያት በል አንድ ጊዜ ቆይ። አዳምጣ ታዲያ በስነ ስርዓት ማስረጃ ማንፈልገው እኮ ስማኛ፣ ቆያ ላያሳትል አዳምጣ በስነ ስርዓት። እሺ በቃሽ፣ እሺ ልስማሽ። አነዋወርሽ ሰማይና ምድር ሳይፈጠሩ ነው ማለት ምን ማለት ነው? ያ ማለት በእግዚአብሔር ሀሳብ ውስጥ ከቀድሙ ነበርሽ ማለት ነው። ይግባህ። ነበርሽ የሚለው ነገር ከእርሱ ፊት አይደለም። ነበርሽ የሚለው አለሽ የሚለውን ነው የሚገልጸው። አነዋወርሽ የሚለው ቃሉ የጥሬ ቃሉ ፍቺው ግዙ ሲተረጎም እንደፈለገ ተረጎም፣ ግን ከእግዚአብሔር ፊት እንዳለች የሚያሳይ ማስረጃ አይደለም። እሺ ስማ የኔ ወንድም፣ እሺ ስማኝ። አነዋወርሽ የሚለው ፊዚካሊ መኖር ስለጀመረችበት ጊዜ እንጂ ይሄ በሀሳብ ደረጃ መኖር ስለጀመረችበት ጉዳይ አይደለም የሚናገረው። ኦኬ
በቀጥታ ዘላለም እንደሆነች ነው የሚያሳየው። ስማ ብራዘር፣ ቆይ ስማ ብራዘር፣ እንዴ ስማ እንጂ ምንድን ነው ስማ ላይ የምትገባው አንተ? ላ እንጂ ላ ብሮ ላ እሺ ሰው በቀጥታ የሚናገረው ስለምን እንደሆነ በጣም ግልጽ ነው ማለት ነው። እሺ አነዋወሪ ሰማይና ምድር ሳይፈጠሩ ነው። ከዛስ ፀሐይና ጨረቃም አልቀደሙሽም፣ የሰማይ መላእክትም ይላለቁልሻል። እንግዲህ በሀሳብ ደረጃ ከሆነ በሀሳብ እንዴት ነው የሰማይ መልአክ ለአንድ ሰው በሀሳብ የሚላላከው? ፊዚካሊ ሰውየው እዛ መገኘት ካልቻለ፣ ፊዚካሊ የማይገኝ ከሆነ በሀሳብ ደረጃ ከሆነ የነበረው መላእክት እንዴት ሊላላኩለት ይችላል የሚሉት ጥያቄ ይነሳል ማለት ነው። ስለዚህ የማርያምን ቅድምና ነው የሚያሳየው። ማለት ማርያም ፀሐይና ጨረቃ ዓለም ከመፈጠሩ አስቀድማ እንደነበረች እንዳለች የሚያሳይ በሀሳብ ውስጥ ብራዘር የሀሳብ አይደለም። እኔ የምልህ በሀሳብ ሀሳብ ውስጥ አይገባህም። እንደ አንተ እያነበብኩ እኮ ነው። አንድ ጥያቄ ልጠይቅህ። ሀሳብ ማለት ይሄ በእጅ የጨበጥከው ያስከው ነገር ነው ወይስ አንተ ውስጥ ያለ ሀሳብ? ማለት እቅድ ወይንም ወደፊት እንደማለት ነው። ድንግል ማርያም ፍጡር እንደሆነች ያሳያል። ኦኬ። ስለዚህ በእቅድ አንተ ሰውን ምንድን ነው መላክ ትችላለህ? ለምሳሌ እዚሁ ባለህበት እንትና ልኬዋለሁ ብለህ እኔ ሰው ነኝ እኮ አምላክ ነኝ እንጂ የምልከው። እሺ፣ ለዚህ ነው አየህ የምትናገረው ነገር ከሀሳብ ጋር ምን የሚያገናኘው ነገር ስላለ ነው። ስለዚህ ማርያም ቅድመ ዓለም ከአብ ከወልድ ከመንፈስ ቅዱስ እንደነበረች ይሄ ዓለም ከመኖሩ በፊት ከመምጣቱ በፊት ይሁን በሚል ቃል ከመሆኑ በፊት ማርያም እንደነበረች የሚያሳይ ነው ማለት ነው። ስለዚህ ከእግዚአብሔር ጋር ይሄ ዓለም ከመኖሩ ነበረች አይልም። ወደ ፈለገ ትርጉም አታነብ ያማል እንተ መጽሐፍ መላእክት ይላላኳት ሳትኖር ነው ወንድማችን። መላእክት ይላላኳት ነበር ይላል። ሳትኖር ነበር መላእክት ይላላኳት። መቼም መላኩ አይቀርም እያሉ ማለት ነው። የማስረጃ አይደለም። መላእክት ይላላኳት ነበር ይላል። ሳትኖር ነበር መላእክት ይላላኳት የነበረው፣ ሳትልካቸው ማለት ነው። ሳትኖር መቼም ለመላክ የሆነ ሰው ኖሮ ነው የሚልክህ። ሳይኖር የሚልክ የለም አይደል እንዴ? ሙሉ ነው አነበውሽ። እሺ አንብብለት ደግመህ ቤካይ። ላላ ሙሉ ነው። እኔ ከታች ያለውን አነበብኩት እኮ ሙሉ ነው። ምንድን ነው ላላ የሚለው? በእግዚአብሔር ሀሳብ ውስጥ ነበርሽ እኔ እንጂ ከእግዚአብሔር ፊት ነበርሽ። አነዋወርሽ ይላል ወዳጅ፣ በደንብ አንብበው። አነዋወርሽ ተረጋግተህ ማለት ነው። አነዋወርሽ ምንድን ነው? አነዋወርሽ እኮ ነውር ማድረግሽ ማለት አይደለም። ነውር ማድረግሽ ማለት አይደለም። መኖርሽ ማለት ነው። መኖር ስለ መኖር ነው፣ ስለ ነውር አይደለም የሚያወራው። ይሄ ክፍል አነዋወርሽ የሚለው ቃል ለሁለት ነው። ሰማይና ምድር ስለ መኖር ነው። መኖርሽ ሳይፈጠሩ አላ ቆይ ነው ጌታ እንደነብብል ማነው ፈጣሪያቸው? እግዚአብሔር። መኖርሽ ሰማይና ምድር ሳይፈጠሩ ነው። ሰማይና ምድር ሳይፈጠሩ በፊት የነበረ አለ እንዴ? አንደኛ። ሁለተኛ ፀሐይና ጨረቃም አልቀደሙሽም ይላል። ስለዚህ ፀሐይና ጨረቃ ከመፈጠራቸው በፊት የተፈጠረ የሰው ልጅ አለ ወይ? አንደኛ። ሁለተኛ እሷ የተፈጠረችው ከማን እንደተወለደችም ታውቃለህ በደንብ ጥንቅቅ አድርገህ ማለት ነው። እኛም በሀሳብ ነው አሁን የምታስረዳን። ቆይ ነው ጌታ፣ በሀሳብ ከሆነ ደግሞ እኔው እንግዲህ በሀሳብ ከሆነ አንተ እንግዲህ እዚህ መጽሐፍ ላይ በሀሳብ የሚል የሆነ ቦታ ከተህ ታሳየናለህ። አልተጻፈም፣ የተጻፈ ነገር የለም። አሁን አንተ ነህ በሀሳብ ያልከው። አንተም እኮ ከዓለም በፊት እንደነበረች ማስረጃ እያመጣህ አይደለም እኮ። ከዓለም በፊት ከማለት ማስረጃ እንደሱ ያላመጣው ከዓለም በፊት ስላልነበረች ነው ማስረጃ ማለት ነው እኮ። የለማ እንዴት ታመጣዋለህ? አየህ እየተከራከርኩ ያለው አንተና እኛ እኔና አንተ እኮ ትክክል ነው የምናወራው እኮ። ከዓለም በፊት አልነበረችም ማርያም፣ ከፍጥረት በፊት አልነበረችም እያልን ነው። መጽሐፉ ግን እኔ እናንተ እንደምናምነው አይደለም የምናምነው። አንተ እኮ እያቋረጥከን ትክክለኛውን ነገር ነው የምትናገረው። አንተ እኮ ተሳሳት ካላልህም መጽሐፉ ግን ተሳስቷል። ቤተክርስቲያን ግን ተሳስታለች። ተሳሳትም እሷ በፍጹም አትሳሳት። እሺ ቤተክርስቲያን ካልተሳሳተች እናንብበው። እሺ ችግር የለም። ማን እንደተሳሳተ እንዴ? እኛ ለጊዜው አንተን ልክ ነህ ብለናል። ምክንያቱም ልክ ነህ፣ እውነት ነው። ከፍጥረት በፊት የነበረ የሰው ዘር የለም። ቆይ አንድ ጊዜ ከሰማይና ቆይ አንዴ ይቅርታ፣ ሰማይና ምድር ከመፈጠራቸው በፊት የነበረ የለም ነው የምንለው። አንተም እንደዛ ነው የምታምነው። ትክክል ነህ። እሺ ግን መጽሐፉ እንደዛ አለ። አካል የለም። ኦኬ ጥሩ። ፀሐይና ጨረቃም አልቀደሙሽም ይላል።
ፀሐይን ከፀሐይና ከጨረቃ በፊት የነበረ ፀሐይና ጨረቃን የቀደመ ደግሞ ፍጡር አለ ብለን እኛ እናምን። ማለት ስለ ሰው ልጅ ነው የምናወራው። ኦኬ የሰማይና መላእክት የሰማይ መላእክትም ይላላኩልሻል ይላል። አሁን ይሄ ነገር በሐሳብ ነው የተላላኩላት ካለን ችግር ሊያመጣብህ ነው። በሐሳብ ከተላላኳት መቼም እንዲህ ማለቱ አይቀርም ብለው ነበር ሲላላኳት የነበረው። መጀመሪያ በዛ ወቅት ወዴት ይላላካሉ? የሚላላኩት ነገር እኮ የለም። ገብቷል አለ ምድር ላይ ሰው የለም መቼም ወደ ምድር አይላኳት ነገር ገብቷል ወይ? ወደሆነ ቦታ ተብሎ ስፍራ ተበጅቶ የሚላላኳት ነገር የለም። ዞሮ ሳትኖር አይላላኳትም ነው ሐሳቡ። ብትኖር ነው ገባ? ይሄ መጽሐፍ የሚለው አንተ ደግሞ ሐሳቤን ወደ ከእግዚአብሔር ፊት ነበረች የሚል ልታመጣ ነው? የለም በፍጹም ልታመጣ አትችልም። የለም እኮ እውነትህን እኮ ነው። እኔ ላመጣልህ አልችልም። ቤተክርስቲያን ግን አመጣሁ አለኝ እያለች ነው። ከየት እንዳመጣች ቤተክርስቲያንን ጠይቃት። እኔም ላመጣ አልችልም፣ አንተም ልታመጣ አትችልም። ልክ እኮ ነው። እኛ ከእግዚአብሔር በፊትም ከእግዚአብሔር ጋር ምን የነበረ በቅድመ ዓለም አለ ብለን አናምንም እኮ። አሁን ውይይቱ የማይገባችሁ እኮ ምን መሰላችሁ እኮ እኛ መጽሐፉን ተቀብለን የምናወራ ይመስላችኋል? እኛ እኮ መጽሐፉን ተቃውመን ነው እኮ እያወራን ያለን። መጽሐፉ ላይ ያለው ሀሳብ ልክ አይደለም እያልን እያወራን መልሰን ትቃወመኛለህ። እኔን አይደለም መቃወም ያለብን። እንደ እግዚአብሔር ቃል የማያወራው መጽሐፉን ነው መቃወም ያለብን። መጽሐፉ አንተም ይሁን እኔ እንደማናምነው ነው እያወራ ያለው። መላእክት የተላላኩት የሰው ልጅ የለም በቅድመ ዓለም ብለን ነው እኛ የምናምነው። አይ በሐሳብ ነው ካልከኝ ደግሞ በሐሳብ መላላክ የለም። ሳትኖር አትልካቸውም መቼም ስላለች ነው። ለዚህም ነው መኖሯን ደግሞ ለመግለጽ ደግሞ አኗኗርሽ ተባለ። የለችም እንኳን እንዳትል። አይ በሐሳብ መኖርሽ ቢሆን ኖሮ በሐሳብ መኖርሽ ብሎ ጽፉት ነበር ቤተክርስቲያኒቷ። ስለዚህ ተሳስቻለሁ ብላ ኤዲት አድርጋ ታምጣው ከፈለገች። ለጊዜው ግን ይሄ መጽሐፍ አልታረመምም። ይሄ መጽሐፍ ወይ ጉዴ! እሺ በቃ ማውራት ፈልጋል። ቀጥል። ይሄንን እንዴት ወስደዋለሁ? በራሴም ይሄንን ደግሞ አባቶችን ስለሚጠየቅ ምናምን መጀመሪያ መረዳት ማሰብ ያስፈልጋል። በሙሉ ሰው ጴንጤም ሆነ ኦርቶዶክስ ማንኛውም ሰው እሱ የተወለደችበትን ዘመን ሁሉም ሰው ያውቃል። ስለዚህ ቤተክርስቲያን ተሳስታለች? በፍጹም አልተሳሳተችም። ተሳስታለች የሚል ማስረጃ ምናምን የለም። የትኛው ነው ትክክል? እስኪ አንተ ንገረን። አሁን ትክክል የተወለደችው ከሐናና ኢያቄም ነው ብለህ ነው የምታምነው አይደል አንተ? እኛ ስማቸውን አናውቅም፣ ግን እንደዛ ብለህ ነው የምታምነው። እሺም ከእናትና ከአባት ተወልዳለች ብለን ግን እናምናለን። በጣም ጥሩ። እንደሱ ካመንክ በኋላ አይ ከሐናና ከኢያቄም አይደለም ከሐናና ኢያቄም ከፀሐይና ከጨረቃም በፊት ነበርሽ የሚል ጽሑፍ ስታገኝ ማን የተሳሳተው? አንተን የተሳሳትከው ከሐናና ከማርያም ተገኘች አልከው ወይስ ከፀሐይና ጨረቃ በፊት ነበርሽ ከሐናና ኢያቄም በፊትም ነበርሽ ያለው ሐሳብ ነው ወይ መጽሐፍ ነው የተሳሳተው? ነው ሁለታችሁም ልክ ናችሁ። እዚህ ጋር መረዳት ያለብህ ምን አለ? እግዚአብሔር ቀድሞ የማሰብ ብቃቱ ሁሉ ነገር አለው። ምን እንደሚመጣ በአንተ ላይ ለራሱ የት እንደምትደርስ በሙሉ ያስጠንቅቆ ያውቃል። ስለዚህ በእግዚአብሔር ልቦና ውስጥ ነበርሽ እንደማለት እንጂ ከእግዚአብሔር ፊት ነበርሽ ማለት አይደለም። በፍጹም ይሄ እንትን ነው። እንደዛም የሚያስተምር በእግዚአብሔር ልቦና ታስባ በነበረበት ጊዜ ነው ማለት ነው አይደል? ታስባ በነበረበት ጊዜ ነው አይደል? ስለዚህ እግዚአብሔር ቀድሞ አስቧታል ነው በሐሳብ። በጣም ጥሩ። አሁን ምን አስረዳን መሰለ? እሱን እሺ በሐሳብ የሚለውን ያዝንልህ። አልተጻፈም፣ ያው አልተጻፈም። አንተ ነህ ቃሉን የከተትክ ያለው። ያዝንልህ፣ ችግር የለም። አሁን ምን አስረዳን መሰለ? በሐሳብ መላላክ የሚባል እስኪ አስረዳን። እንዴት ነው በሐሳብ መላእክት የተላላኳት? በሐሳብ መላላክ ደግሞ እንግዲህ ኦርቶዶክስ ሁሉም ፍች አላት። ሁሉንም ትፈታዋለች። አሁን የምናገረው ነገር ምናምን እኮ ፍታ ወንድሜ። ኦርቶዶክስ ላይ ስላልክ እኮ ስናስገባ ቤተ እምነትን የጠየቅን ለዚህ ነው። ካቶሊክ ገብቶ እንዳይመልስ ስለእናንተ ብለን ኦርቶዶክሶችን አስገባን። አሁን ኦርቶዶክሳዊ ስለሆንክ ንገረን፣ በሐሳብ መላላክ እንዴት ነው? ሳትልካቸው የሚላኩ መላእክቶች አሉ እንዴ? ሐሳብ መላላክ ሐሳብ። ስለዚህ ለመላክ ደግሞ መኖር አለባት። ምን ይዘልህ ይመጣል? ምን አልከኝ? እዚህ ጋር እንደማመጥ ሐሳብ የሚለው ቃል ምን ይዞ ይመጣል? ሐሳብ። ይሄ በሐሳብ ይላላኩሻል ማለት ሐሳብ ምን ይዞ ይመጣል? ተመልከት። ምን ይዞ ይመጣል? አለሽ እኮ በቃል አይደለም፣ በሐሳብ ነው። ሐሳብ የሚለውን አንተ እኮ ነው የጨመርከው። እዚህ ጋር ሐሳብ የሚል የኔ ጌታ ሐሳብ የሚለው ለዚህ ከመጽሐፉ ላይ ከሆነ የምናነበው አሁን የእኛን መጽሐፉን አስቀመጥንና ከአንተ ጭንቅላት ውስጥ እያወጣን መከራከር ጀመረ። ሐሳብ የሚል ነገር የለም እዚህ ጋር አለ እንዴ? እስኪ ቆይ ላንብበው። ይቅርታ ሊኖር ይችላል። እስቲ ደግሜ ላንብበው። አነዋወርሽ የሰማይ
መላእክትም ይላል። የት አለ ሐሳብ አልኩ? የለም። እሺ አለ ብለን እናስባለን። ቆይ አሁን የሌለ ነገር ነው የምናወራው፣ ያልተጻፈ ነገር ነው እያወራን። ግን ያው ውይይቱ እንዲቀጥል ፈለግንና እስቲ በሐሳብ ደግሞ ብለን እናስበው አለ። ምናልባት ቤተክርስቲያኒቷ ማለት የፈለገችው በሐሳብ ሊሆን ይችላል ብለን አሰብን። በሐሳብ እንዴት ነው መላእክት የተላላኳት? መላእክት ይላላኩሽ ነበር ይላል። ለመላክ መቼም የሚልካቸው መኖር አለበት፣ መልእክትም መኖር አለበት፣ መልእክት የሚሰጣቸውም መኖር አለበት። ሁለት ነገሮች፣ መልእክቱ መኖር አለበት፣ የሚልከውም አካል መኖር አለበት። በሐሳብ ላከቻቸው የምትለን ከሆነ ሳትገኝ ነው እንዴ የምትልካቸው? ሳያገኟት ነው እንዴ የሚላላኳት? አንተ አንድ ሰው በሌለበት ከበደ ልኮሃል። እሺ ቀጥል እስኪ። ደግሞ እንግዲህ ገብቶሃል። ግን ያው ሐሳብ የሚለውን የራስን በሐሳብ የሚለውን እኮ ተስማምተናል። በሐሳብ ካልክ እኮ ሁሉንም መልስ መልሰዋል ራስህ። ስለዚህ ምን ተስማማን? በሐሳብ ተላላኳት አልኩህ እኔ። እነምን ብለሃል? በሐሳብ ተላላኳት። በሐሳብ መላላክ የሚባል ነገር አለ እንዴ? መጀመሪያ ሲጀመር እስኪ እኔ አሁን በሐሳብ ልላክ ትላላከኛለህ? አሁን በሐሳብ እኔ እኮ ሰው ነኝ። እንዴት ነው በእግዚአብሔር ቸርነት? መላእክት ግን በሐሳብ ይላላካሉ ማለት ነው። ሚዩት አድርገው ገባሁ። መላእክት በሐሳብ ይላላካሉ። እንግዲህ ይሄ ማስረጃ የለኝም። ጎበዝ፣ ትክክል ነው። መጽሐፍ ቅዱስ ላይም የለም። መጽሐፍ ቅዱስ ላይም የለም። አንድምታ ላይ የለም። ሐዋርያ ትምህርት ላይ የለም። መጽሐፍ ቆይ ልንገርህ፣ እንደ እግዚአብሔር ቃልም የለም። በሐሳብ መላክ የሚባል የለም። አሁን ምን መሰለህ፣ ሐሳብ ነው እንዳንል ደግሞ ሐሳብህን ምን አፈረሰብህ መሰለህ? አኗኗርሽ ብሎ ጀመረ። ገብቶሃል? መኖርሽ ማለት ነው። አለች እያለህ ነው። አሁን አንተን እንስማ። መኖር ብሎ የጀመረውን ጽሑፍ እንየው። ግን አኗኗርሽ እኮ ጌታ እንዴት ነው አንተ? ዳግሻዬ ተቋርጧል። ያ ቆይ ይመጣል። ቆይ ዳግሻዬ ተቋርጧል። ታብታብ አድርጉልኝ እሺ ወንድሞቼ እናቶቼ፣ ተባረኩ። ሐሳብን ካልቀየርክ በስተቀር ይሄ ሊሆን አይችልም። ስለዚህ ቤተክርስቲያን ውስጥ የሆነች እግዚአብሔር አለች፣ ማርያም የምትባል እግዚአብሔር አለች ማለት ነው። እዚህ ጋር ምን እንትን የምንለው የምንማረው ለመረዳት እና ለማዳመጥ እስከሆነ ድረስ መደማመጥ ግድ ይላል። በነገራችን ላይ አንተም አሁን እያልክ ያለው ከእግዚአብሔር ፊት ሌላ አካል ነበረ ብለን ጥያቄውን የጀመርከው። ሌላ አካል የለም፣ ከእግዚአብሔር ፊት አለች የሚል የለም። እግዚአብሔር እኮ መጀመሪያ የለውም። ይህንን ታውቃለህ? አዎ ወንድሜ፣ መጀመሪያ የለውም። ይሰማኛል። ቀጥል። ስለዚህ የጽሑፍ ልክ አይደለም ማለት ነው። ስለዚህ ጨረቃ በፊት የነበርሽ አለሽ ከተባለ ያወዳደራት ከጨረቃ ከምድር ከሁሉም ከፍጥረታት ነው። እንግዲህ እኛ ኦርቶዶክሶች ከፈጣሪ በታች ከፍጡራን በላይ አድርገን የምናስባት አምላክን ስለወለደች ማለት ነው። አንተ ጌታ አንተ ማርያም ጨረቃና ፀሐይን ትቀድማለች ብለህ ታስባለህ? በእግዚአብሔር ልቦና ውስጥ እንጂ በአካል በስጋ አትቀድምም። እስኪ አንድ ጥቅስ ስጠኝ። በእግዚአብሔር ልቦና ውስጥ ትቀድማለች አትቀድምም የሚለው ጥቅስ ስጠኝ። ቆይ አንዴ መሀሉም ብለው ስላፈጣጠር ነው ማወራ፣ ስለመታሰብ አይደለም ማወራ። መታሰብ ከሆነ ሁላችንም እኛ እንደዛ ነው የተፈጠርነው። ኤፌሶን 1:4 የሚያስረዳው ኤርሚያስ 1:5 የሚያስረዳው እሱን ለሁላችን የሚሰራ ጥቅስ ነው። ስለ ሀሳብ አይደለም። አሰባት አይደለም። እዚህ ጋር ሀሳብ ስለመፈጠር እኮ ስለመኖር ፀሐይና ጨረቃን ቀድሞ የኖረች ማርያም አለች ወይ? አኗኗርሽ ይላል። ምን እናድርገው? ወይ ቃሉን እዚህ ጋር ኤዲት እናድርግልህ። በሀሳብ ውስጥ መኖርና መፈጠር ይለያያል። አማርኛ በደንብ ስለምናውቅ መፈጠር በሀሳብ መላክስ የሚባል አለ። በሀሳብ መላክስ የሚባል አለ። ያንን ከኔ የበለጠ ደግሞ መምህር ይናገራሉ ማለት ነው። ኦርቶዶክስ አላወቅም ማለት ነው። ችግር በቃ አላወቅም። በማታውቀው ነገር አናውራ። እኔ አሁን የምታስተካክልልኝ ምንድነው? ከፈጣሪ በፊት የለችም እሷ። በቃ የለችም። ልክ እንደኛ እናንተ ማለት ነው። እግዚአብሔር ባርክ። ሀሳብ እንዳያስለውጡ ገብቷል። ፈጣሪ መጀመሪያ የለውም። አሁን ያለውጥ እኔ ጌታ ሀሳብ እንዳትለውጥ። ጥሩ ነው ያለው። አንተ ትክክል ነው ያለው። እንዲህ አይነት መጽሐፍቶች ቤተክርስቲያን ጽፋ ስላስቀመጠች ሄደህ ሞግታት። ለምን ከእግዚአብሔር በፊት የለም የኖረች ከፀሐይ ከጨረቃ በፊት የኖረች የለ የተላላኳት መላእክት የሉም አሉ የምትሉኝ ከሆነ አስረዱኝ። እኔ ማምነው እንዲህ ነው በላቸው። ስለዚህ
በመረጃ አውጥተን የምናሳይ ይሄ ነው። ሌላው አሁን ምን ተናገርክ? ከፍጡር በላይ ከፈጣሪ በታች ናት አልከን። እንደዚህ አይነት ሰው ፈጥሯል እንዴ? ከአዳም ከፍ ብሎ ከእግዚአብሔር ዝቅ ያለ ሰው ፈጥሯል? እኔ ደግሞ የመሰለኝ አዳምን ብቻ ነበር የፈጠረ የመሰለኝ። ከአዳም ነው ሔዋን የተገኘችው። መቼም የሰው ዘር አዳም ነው እንጂ ልጇን ምን ብለህ ነው የምታመልከው አንተ? ፈጣሪ አይደለም? ስለ ልጇ እናወራለን። ስለ ልጇ እናወራለን። አሁን የማርያምን መልስ። አንተ ምን አልከኝ? ከሰው ከፍ ብላ ከአምላክ ዝቅ ያለች ነች አይደል ማርያም? እሺ ሰው ማለት ማን ነው? የሰው ዘር እንግዲህ ከዘር ከመነሻው ብነሳ አዳም ነው። ከአዳም ከፍ ያለ የሰው ዘር አለ ማለት ነው። እሷ ሆናለች፣ አምላክን ተሸክማለች። ኦኬ። ስለዚህ ከአዳም ከፍ ብሎ ከእግዚአብሔር ዝቅ ያለ ሰው አለ ማለት ነው። ምናምን ብለህ ሽፋንፈን ሳይሆን ድንግል ማርያም አለች ብለህ የገባኸው ሚዩት አድርገው ወንድማችን ካለ መረጃ ውስጥ እንደሱ ካለ ከንትን ዝቅ ብሎ ከንትን ዝቅ ከፍ ያለ የሚል ነገር ለሰው ልጅ የተቀለጸ ለማርያምም ለማንም ካለ አሳየኝ። እኛ የምናውቀው የሰው ዘር አንድ አይነት የሰው ዘር ነው። እሺ ወደዛው ጥያቄ ልጠይቅህ። ድንግል ማርያም እንዳንተ ዝም ብሎ ኖርማል ተውከውና ልጠይቀኝ እኮ አንድ ጋር አንተም እኮ እንድመልስ ነው። አንድ ጋር የኔ ጥያቄ አይደለ? ለምን ነው ጥያቄ የምትፈሩት? ጥያቄ አሁን ስለዚህ በቃ እኔ ቅርና አንተ ልመልስ። እሺ ስለዚህ እኔ ቅር በቃ አንተ ጠይቅ። እሺ ድንግል ማርያም ከአንተ እኮ ለምታወዳድራት በራስህ ህሊና በምንድን ነው አንተ የምታወዳድር? ሰውን ከሰው የምታወዳድሩ በምንድን ነው? ሰውን ከሰው ከሆነ እኔ ወንድ ነኝ፣ እሱ በምንም አትበልጥም ብለህ ታምናለህ። ስለዚህ ከአንተ በምንም አትበልጥም። እኔ ማንም ከማንም አይበልጥም ብዬ ነው የማምነው። ድንግል ማርያም ከአንተ በምንም አትበልጥም። ማንም ከማንም ድንግል ማርያም ብቻ ሳይሆን ሰው ከሰው አይበልጥም ብዬ ነው የማምነው። እኔ በቁመት በምናምን ከሆነ እንደሆነ በሀብት በቁመት በደም ግባት በችሎታ በምናምን ከሆነ እሱ ሌላ ዲቴይል ነው። ግን ሰውነት እግዚአብሔር የአዳምን ዘር ሲሰራ የአንዱን ደም ቀላ አድርጎ የአንዱን ጠቆር አድርጎ አለው የፈጠረው። በቀለም በዘር በምን ልንለያይ እንችላለን። ሰው ግን እኩል ነው ብዬ ነው የማምነው። እኔ ሰው ከሰው ይለያል ብዬ አላምንም። አንተ ሰው ከሰው ይለያል ብለህ ታምናለህ? ሰው ከሰው ይበልጣል ብለህ ታምናለህ? እኔ ራሴን ከድንግል ማርያም ጋር አወዳድር አልችልም። ማወዳደር እኮ አያስፈልግም። መጀመሪያ እኛ እኔ አሁን ለምሳሌ ራሴን ከሰው ጋር ያንተን ሀሳብ እንዳለ ሆነ እውነታውን ፋክቱን እናውራው። እኔ አሁን አላወዳድርም። እኔ ከሌላ ሰው ጋር ራሴን አላወዳድርም። ምክንያቱም እኔም ሰው ነኝ፣ እሱም ሰው ነው። እሱም ስጋ ለባሽ እኔም ስጋ ለባሽ፣ እሱም አጥንት እኔም አጥንት፣ እኔም ደካማ እሱም ደካማ፣ እሱም ወደ አፈር የሚመለስ ከአፈር የመጣ እኔም እንደዛው። ምንም ልዩነት የለንም። ሰው ብዬ ከሌ ሲሆን የተለየ የለም። ቀለም፣ ቋንቋ፣ ዘር፣ ሀብት ምናምን የምታወራኝ ከሆነ ልክ ነው፣ የተለያየ ነገር ይኖራል። እሱ ግን የሰውየው ማንነት አይደለም። ቀጥልበት። እኔ ፍጡር ነኝ እሷም ፍጡር ናት ብለሃል። እሷ ጌታን ተሸክማለች፣ አንተ ተሸክመሃል። አልተሸከምንም። ጌታ አልተሸከምኩም። እንዳንተ ጌታ እሷ እኮ ወለደችው። ኦኬ አንተ ተሸክመዋል መጀመሪያ አልተሸከምከውም እንዴ? ቆይ እግዚአብሔር በአንተ አያድርም እንዴ? በእኔ ያድራል። እኔ እግዚአብሔር ልጅ ነኝ። በጣም ጥሩ። ስለተሸከምከው አንተ ከሌላ ካልተሸከመ ሰው ትበልጣለህ እንዴ? ድንግል ማርያም በደንብ ሲጀምር ድንግል ማርያም እንዳለ ሆኗ አንተ ስለተሸከምከው አንተም ተሸክመዋል፣ እሷም ተሸክመዋለች። ገብቶሃል? አይ ነው ዲቴይል እናወራዋለን። አንተ እግዚአብሔርን ስለተሸከምክ እግዚአብሔርን ካልተሸከመ ከሌላ ሰው ትበልጣለህ ወይ ነው የምልህ። እና ከበለጥክ ያንን ንገረኝ። በሰውነት የምትበልጠው ነገር አለ ወይ ነው? እሱ ላይ እንጂ የተሸከመ ምን እሸከመዋለሁ እኔ። ስለዚህ እግዚአብሔር ቤተ መቅደስ አይደለህም ማለት ነው። አንተ በአንተ አያድርም ማለት ነው። በእሱ አድሯል፣ በማርያም አድሯል። በአንተ አያድርም፣ አላደረም። መቅደሱ አይደለህም፣ ማደሪያው አይደለህም። እንደ ቸርነቱ ነው እንጂ እንደኔ ኃጢአት ሊያድር አይገባውም። እሱን ትነጋገራላችሁ ከእግዚአብሔር ጋር። እኔ ያንተን ዲቴል እያወራሁኝ አይደለም። ያንተን እውቀት ግን አንተ ንገረኝ። አያድርም ካልከኝ አያድርም ነው። እኔ ተከራከር ያድራል ብዬ ባይዘው ሰውን አልከራከርም። እሱ ያውቃል ህይወቱን። ስለ ጥያቄ ነው የጠየኩ። ያድራል በአንተ አያድርም በአንተ። እንግዲህ እንደ ቸርነቱ ሊያድርም ላያድርም ይችላል። ይሄንም ማወቅ አልችልም እኔ። የሆነ እኮ ከመሸ ያድራል አይነት ነገር አስመሰልከው። ከመሸበት ያድራል ነገር አስመሰልከው። ጥያቄ እኮ መንፈሳዊ ጥያቄ እኮ ነው ወንድሜ።
እንደ ቸርነቱ እንደምናምን ብለኛል እኮ መንፈሳዊ ከሆነ እግዚአብሔር ቤተ መቅደስ ነህ አይደለም? እሺ ቶ ይሄ ጥያቄ ከብዷል። ቶ እንደዚህ እናድርግ። ስለወለደች ከሰው ትበልጣለች ማለት ነው አይደል? አምላክን ስለወለደች በደንብ ትበልጣለች። በቃ መረጃ ስጠኝ ከመጽሐፍ ቅዱስ መረጃ። ቆይ እስኪ ማሉ ቆይ ያው ገባ እንደ ውስጥ ቤካ ይሰማሉ አለዋል ዳግሻይ አለ ትሰማለህ። በጣም ነው የምትሰማው። ቤት አማራ ተመለስ፣ አሊያም ደግሞ ውጣና ሌላ ውስጥ ተመስገን ተመለስ፣ በንስሐም ተመለስ፣ ወደ ቲክቶክም ተመለስ። ወንድማችን ለራስ ብለን ተመለስ። ና ምንም ወደ ውስጥ የሚያስገባ ጥያቄ አይደለም የጠየቅኩህ እኮ ወንድማችን፣ እንደምን ወደ ውስጥ እንደገባ እንዴት ባርቹ ገቡ ሰዎች አንድ ጊዜ ፕሊዝ አንድ ጊዜ ለእኛ አክብሮት እንደሌላችሁ እናውቃለን፣ ግን ኦርቶዶክሳዊ ወንድማችሁ እየተወያየን ኦርቶዶክስ ከሆንክ የገባኸው ማለት ነው። አንዴ ታደርጋለህ። እሱ ጨርሻለሁ ካለ ይጨርስ። እንግዲህ መረጃ ሊሰጠኝ ነው። በመውለዷ ከሰው ትበልጣለች የሚል መጽሐፍ ቅዱሳዊ ነገር የለም፣ ትምህርት የለም፣ የሐዋርያት ትምህርትም የለም። ኢየሱስም ስለ እናቱ ሲናገር ያው እንግዲህ እንደምታውቁት እኔን ወልዳለች እና ከሴቶች ትበልጣለች የሚል የለም። ሉቃስም አይነግረንም፣ ሐዋርያትም አይነግሩንም። እሺ እንኳን በደህና መጣችሁ። ማን ነው ቀድሞ የገባው? 2-3 ሰው ይታየኛል። ቤካይ ወደ ቤት እየገባው ነው። ሳሚ ነው። እሺ ሳሚ እንኳን ደህና መጣ። ከየት ቤት መጣ? ምናልከኝ? ርዕሱ ላይ አንዴ ንፋስ አለ ጋር ቤካይ ርዕሱን ጠይቀውና አውረዋለሁ ከዚህ ንፋስ ዞር። እሺ ዳግሻይ፣ እሺ ወንድማችን እንኳን ደህና መጣ። እሺ የኦርቶዶክስ ማርያም ሰው ናት አምላክ? ምን ማለት ነው? ሰው ናት አምላክ ነው ማለት ሰው ናት እንጂ ሰው አምላክ ነው ወለደ። ድምጽ አይሰማም። አይፓር ወይም የሆነ ነገር ንቀልና እንትን አውራ ድምጽ እንዲሰማ። እሺ ይሰማል። አሁን ይሰማል። አሁንም ታፍኗል ብራዘር። እሺ አሁንስ ነቅየዋለሁ። ሄድፎን ቻርጅ ነበረ ነቅየዋለሁ። እንዳስኩት አሁን አሪፍ ነው። እሺ ምን አልከኝ? ሰው ናት ወይስ አምላክ ናት? አንተ ምን እያልክ ነው? ሰው ናት እንጂ ማለት ነው አምላክ ናት ማለት በአንተ ልትለው ትችላለህ። ሰው ናት ሰው ናት ስትል ልክ እንደኛ ሰው እኮ ሉቃስ ወንጌል እኮ ተናግረዋል እንዴ። አሁን እንደኛ ሰው ናት። ታዲያ ሌላ ሰው አለ እንዴ? ከኛ ውጭ ሌላ ፍጥረት ሰው አለ እንዴ? ኦኬ እሺ። ለምሳሌ ማርያም አሁን ያለችው ባጸደ ነፍስ ነው ወይስ ባጸደ ስጋ ነው ብለን የምታምነው? እኔም ሕያው ነኝና እናንተም ሕያዋን ትሆናላችሁ ብለውና በሕያውነት አለች። እሺ ጥያቄ በጣም ግልጽ ነው። አሁን ማርያም በአጭር ቋንቋ በህይወት አሁን በምድር ከኛ ጋር አለች ወይስ በሰማይ ነው ያለችው? ቤተክርስቲያናችን እኮ እንደሞተች እንዳረፈች ለተቀኗን ሁሉም ተናግሮ ጽፎ አስቀምጧል። እንዴት ሞታለች እንጂ እንዴት አልሞተች የሚል ቤተክርስቲያን የለንም። ጽፎ በየቀኑ መታሰቢያዋን እናደርጋለን። ጎበዝ። ስለዚህ በሰማይ ነው ያለችው ማለት ነው። ሕያው ናት፣ በሕያውነት አለች። ሕያዋን እንደምንሄድበት ሁላችን እንደምንሄድ የኔ ወንድም ሕያው ናት ሙታን ናት ብዬ አልጠየኩም። አሁን እሷ በሰማይ አለች እና ከሰማይ ታዲያ መጽሐፍ ቅዱስ በሰማይ እንደ ሕያዋን ነፍሳችን እንዲሄድ ነው የነገረን። ሌላ መሄጃ የለንም። ታዲያ ወዴት ትኖራለች? እሺ ያ ማለት ማርያም በምድር የለችም በሰማይ ነው ያለችው። ኦኬ ያልከን ነው አይደለም ብራዘርዬ? ትቻለሁ። ይሄም ወንድም ብቻ ላውራውና ቤት ደርሻለሁ። ላርፍ ነው። እኛውን እንትን ልበለው። እሺ ስለዚህ ማርያም በሰማይ ነች ያለችው ያልከን ነው አይደለም ብራዘርዬ? እሺ እግዚአብሔር የት ነው ያለው? እግዚአብሔር በሁሉም የሞላ ነው። እግዚአብሔር በሁሉም የሞላ በሁሉም ያለ በሰማይም በምድርም ሁሉ ያለ ነው። እግዚአብሔር በዚህ ያለ ተብሎ የሚናገርለት በሁሉም የሞላ ነው እግዚአብሔር።
ጎበስ። እሺ እግዚአብሔር በሁሉ ስፍራ በሁሉ ቦታ ያለ እንደሆነ ያመንከው ከየት ነው? በቤተ ክርስቲያን ነው እንዴ? ከመጽሐፍ ቅዱስ አይደለም? ከእግዚአብሔር ቃል ተምር አይደለም? እና ታዲያ ከመጽሐፍ ቅዱስ ውጭ ታዲያ ምን እንማራለን? ጎበስ፣ ችግር የለውም። አሁን እንደዚህ እየመጣን እንደዚህ ያወራ እንደኔ ስለፈለኩኝ ነው። እሺ ለምሳሌ አንተ ወደ እግዚአብሔር ትጸልያለህ አይደለም ብራዘርዬ? አዎ ጸልያለሁ። ልክ እንዳንተ ደግሞ በየትኛውም የዓለማት ማዕዘን ያሉ ደግሞ ወንድሞች ይጸልያሉ፣ እህቶች ይጸልያሉ። ልክ አንተ በምጸልይበት በተመሳሳይ ሰዓት ቢጸልዩ እግዚአብሔር ጸሎታቸውን ይሰማል? አዎ ይሰማል። እግዚአብሔር ጸሎታቸውን የሚሰማው ለምንድን ነው? እንዴት ሊሰማ ቻለ? የእሱ ፍጥረት ነና፣ በሁሉ የሞላ ነው፣ በሁሉም ያለ ነው። እግዚአብሔር ፍጥረት ነን። ምን ማለት ነው? ጥያቄ ነው። እሺ ልክ አንተ ባልከው መሰረት አሁን እግዚአብሔር በሁሉ ስፍራ የሚገኝ ነው። በመላእክት ከሁሉ ስፍራ የሚደረገውን ጸሎት እግዚአብሔር ይሰማል። ለምን ካልከኝ እግዚአብሔር በሁሉ ስፍራ የሚገኝ በዚህ አለ ተብሎ የሚነገርለት አምላክ ስላይደለ አልከኝ። እሺ ልክ እንደዚሁ በዚሁ ተመሳሳይ በሆነ መንገድ ልጠይቅህ፣ ወደ ማርያም ትጸልያለህ? በመልጃ ወደ ማርያም ትጸልያለህ? ነው እግዚአብሔርን እለምነዋለሁ ስለና ስለ ቅድስት ደም። ወደ ማርያም ትጸልያለህ? ምን ብዬ ወደ ማርያም ትጸልያለህ? ጥያቄ ግልጽ ነው። ምን ብዬ ንገረኛ? አማልጅኝ። እኔ አትንገረኝ፣ የምጸልየውን ጸሎት አትንገረኝ። ሚስጥር አድርገው፣ ችግር የለውም። እኔ ያንተ ሚስጥር መስማት አልፈልግም። ወደ ማርያም ትጸልያለህ? የምጸልየውን ጸሎት ንገረኝ። አትንገረኝ። ወደ ማርያም ትጸልያለህ ወይ ነው ጥያቄ። አማልጅኝ እላለሁ። እሺ አማልጅኝ ማልክ ተማልጅኝ ማልክ whatever you can ምንም ነገር ሪኩዌስት ትችላለህ። ጥያቄ ግልጽ ነው። ወደ ማርያም ትጸልያለህ? እጸልያለሁ። እሺ ልክ አንተ በምጸልዩ በተመሳሳይ ሰዓት ከየትኛውም ዓለማት ማዕዘናት እኩል ከአንተ ጋር ቢጸልዩ የሁላችንም ጸሎት ማርያም በአንድ ጊዜ ትሰማቸዋለች? አሰማቸውም። አሰማቸውም። አዎ። ስለዚህ ማርያም የምትሰማው የአንድን ሰው ጸሎት ብቻ ነው እንጂ ከሁሉ ስፍራ የሚደረገውን ጸሎት አትሰማም ማለት ነው። ነው እዚህ ጋር ልመለስ፣ ንገረኝ፣ አዳምጠኝ። ስማኛ፣ ቆይ ስማኝ። ለምሳሌ አንድ ሰው ትሰማለች ያል ከኦርቶዶክስ ተዋሕዶ ቤተ። ስለዚህ አንተ እያልክ ያለው ነገር ከሁሉ ስፍራ በአንድ ጊዜ የሚደረገውን ጸሎት ማርያም አትሰማም። ለምሳሌ በኦርቶዶክስ ተዋሕዶ ቤተ እምነት ውስጥ የማርያም ክብረ በዓል ይከበራል። ለምሳሌ በ21 ይከበራል እና በ21 ሲከበር ሲነግስ አብዛኛውን ከተለያዩ ከተሞች በተመሳሳይ መንገድ በተመሳሳይ መልኩ ወደ ማርያም ጸሎት ያቀርባሉ፣ ስለት ያስገባዋሉ ምናምን። ግን ሁሉም በአንድ ጊዜ ምስጋና የሚሆን የአምልኮ የሁሉንም ትሰማለች ያልከኝ ነው። አምልኮ ለማርያም የለም። በየትኛው ቤተክርስቲያን ነው አምልኮ ያለው? መልስልኝ። እሺ ከሁሉ ስፍራ የሚደረግላትን ዝማሬ ማርያም ትሰማለች ያልከኝ ነው ወይንስ አይ ከአንዱ ቤተክርስቲያን ብቻ የሚቀርብላትን ዝማሬ ነው የምትሰማው ሌሎችን ግን አሰማም ያልከኝ ነው ወይስ ምንድን ነው? አይደለም። እኔ ዝማሬ የምንዘምረው የምናመሰግናት እግዚአብሔር በሷ ላይ ባደረገው